ከ17 ዓመታት በላይ ባለም አቀፍ ልምድ ያለውና እውቅና የተረፈ የቴክኖሎጂ ስትራቴጂስት፣ የሚዲያ ባለሙያ፣ ደራሲ እንዲሁም ኤክሲኪዩቲቭ ኮርፖሬት ትሬነር ነው። ቀደም ሲል በአሜሪካን ሀገር በአንጋፋው ዴሎይት ኩባንያ ውስጥ ከፍተኛ ቴክኖሎጂ አማካሪ በመሆን አገልግሏል። በፋይናንስ፣ በጤና ጥበቃ፣ በአቪዬሽን፣ በዘላቂ ልማት እና በተለያዩ የአሜሪካን መንግስት ተቋማት ውስጥ ሰፊ የዲጂታል ትራንስፎርሜሽን ስራዎችን በግንባር ቀደምትነት መርቷል። የመጀመሪያና የድህረ ምረቃ ዲግሪውንም በአሜሪካን ሀገር ተከታትሏል። ከ21 ዓመታት የአሜሪካ ቆይታ በኋላ ካለፉት 2 ዓመታት በፊት ወደ ሀገሩ ተመልሶ ኢትዮጵያን እያገለገለ ይገኛል። በአሁኑ ወቅት ለተለያዩ የመንግስት ተቋማትና የግል ድርጅቶች ከፍተኛ የቴክኖሎጂ አማካሪ በመሆን በማገልገል ላይ ይገኛል። በአርቲፊሻል ኢንተለጀንስ የዲጂታል ትራንስፎርሜሽንና በአዲስ አበባ በአዲስ ቴክኖሎጂዎች ላይ ስትራቴጂካዊ የማማከር አገልግሎት ይሰጣል። በተጨማሪም የፋይናንስ ተቋማትንና ባንኮችን ጨምሮ የበርካታ ድርጅቶች ከፍተኛ የሥራ አስፈጻሚዎችን ያሰለጠነ ሲሆን መሪዎችን በቴክኖሎጂ በፈጠራና በአርቲፊሻል ኢንተለጀንስ የሚመሩ ለውጦችን በተሳካ ሁኔታ እንዲመሩ አቅም ገንብቶላቸዋል። ባለፉት 14 ዓመታት ውስጥ ከ375 በላይ ፕሮግራሞችንና በኢትዮጵያ ሚዲያ ታሪክ ረጅም ጊዜ የዘለቀ የቴክኖሎጂ የቴሌቪዥን ፕሮግራም የሆነውን ቴክ ቶክ ፕሮግራም ፈጣሪ አዘጋጅና አቅራቢ ነው። በተጨማሪም ከ45,000 በላይ ቅጂዎችን የተሸጡለትና በሳይንስና ቴክኖሎጂ ላይ የተጻፈውን ግርምታ ሳይንቲፊክ የተሰኘ የመጀመሪያውን የአማርኛ መጽሐፍ ደርሷል። በአሁኑ ጊዜ በአርቲፊሻል ኢንተለጀንስና በሰው ልጆች የወደፊት ዕጣ ፈንታ ላይ የሚያተኩረውን አዲሱን መጽሐፉን ለንባብ ለማብቃት በዝግጅት ላይ ይገኛል። የዚህ ሁሉ ታሪክ ባለቤት የሆኑት ደግሞ ወንድማችን ሰለሞን ሙሉጌታ በመካከላችን ይገኛሉ። እንኳን ደህና መጣ ብለን እናክብረው። ባካችሁ በታላቅ አክብሮት ወደዚህ ሸኙልኝ። እንዴት አደራችሁ? ስላየኋችሁ ደስ ብሎኛል በጣም። አይ ቲንክ ይሄ መድረክ የመጀመሪያ አይደለም። የዛሬ 2 ዓመት አካባቢ በክቡር ፕሬዝዳንቱ ሬኮሜንዴሽን ከህቴ ኢየሩስ አያታለሁ እንዲሁም ወንድሜ ኤፍሬም ጋር ለ200 የሚያክሉ የእናንተ የሥራ ባልደረቦች ስልጠና የመስጠት እድሉ ነበረኝ። 1 ቀን ተኩል የባንክ ወደፊት እጣ ፈንታ እንዴት ነው የሚል እና ዛሬ በድጋሚ በዚህ ሁኔታ ስለተገናኘው በጣም ደስ ብሎኛል። የወንድሜ ዶክተር ምህረትን ሴንቲሜንት ነው የምጋራው። በጣም you should be proud of yourself። የሚገርሙ ቁጥሮችን አይቻለሁ። አንዳንድ ጊዜ እናንተ ያደረጋችሁትን ነገር የእናንተው ሰው ሲነግርላችሁ ያን ያህል ጫና ላይኖረው ይችላልና ከቴክኖሎጂ ጋር እያዋዛው አውትስታንዲንግ የሆኑ ነገሮችን አብረን እናያለን። ያ ደግሞ የበለጠ እንዴት ፑሽ ማድረግ እንደሚቻል ዶክተር እንዳለው የዛሬው ጣሪያ የነገ ወለል ስለሚሆን እሱንም እንጨዋወታለን። ቅድም ሻይ እየጠጣን ከክቡር ፕሬዝዳንቱ ጋር አንዳንድ ነገር ጨዋወትን ነበረ እና ይሄን ማለት ፈልጋለሁ። perhaps one of the most tech savvy መሪ ስላላችሁ you should be proud። ያው ብዙ መሪዎች ወይ ደግሞ አመራር ላይ ያሉ አካላትን ማግኘት እድል አለኝና የዘመኑን ቋንቋ ለመናገር አንዳንድ ጊዜ አስቸጋሪ የሆነበት ሁኔታ አለ። እሳቸው ግን እንዲሁም ከኤአይ ጋር particularly በቅርብ በነበራቸው የውጭ ጉዞ ያዩትን እጅግ በጣም ኮምፕሊኬትድ፣ እጅግ በጣም ኤክስፔንሲቭ፣ እጅግ በጣም አንፕሬዲክተብል የሆነ ቴክኖሎጂን እንዴት ሆኖ ወዴት እየሄደ እንዳለ ተመሳሳይ የውጭ ሀገር ባንክ ጋር ያዩትን ሀሳብና what it takes to lead in AI ሀሳባቸውን ሲያጋሩ ነበርና በጣም ደስ ይላል። እንዲሁም ሴንትራል ባንካችን ወደ ዲጂታል ፈርስት አፕሮች እየገባን ያሉ፣ ስለዚህ ፉል ሰርክል ነው የሚሆነው። የሀገሪቱ አንጋፋ ኮመርሻል ባንክ ከሀገሪቱ ብቸኛ ሴንትራል ባንክ ጋር በቴክኖሎጂ ላይ አተኩሮ የመስራቱ ነገር እንዲሁ ከዶክተር መድረክ ጋር ሴም እድል ገጥሞን ነበር። የብሔራዊ ባንክ አገዛዝን ከፍተኛ አመራሮች በቴክኖሎጂ የተመራ የፖሊሲ ባንክ እንዲመጣ የሚል ቁርጠኝነት አለ። ስለዚህ በጣም ደስ ይላል። ዶክተር ሁልጊዜ በማይንድሴት ላይ አድርገህ እኔ ስገባ ታቀልልኛለህ። ስለዚህ ነገሩን ስላቀለልክልኝ አመሰግናለሁ። ወደኛ ጉዳይ ሳልሄድ ጀስት በአጭር ሁኔታ
ወደፊት ልውሰዳችሁና ያው በዛ ውስጥ የእናንተንም የባንክ የነገ እይታ ማየት ትችላላችሁና ምናልባት እኔ ሳይንስ ፊክሽን እወዳለሁና ሳይንስ የታይም መሽን ቢኖር ቀድሞ ወደ 100 ዓመት ከዛሬ የሚወስዳችሁ እና 21 26 ላይ ቢያደርጋችሁ ባንክን ጨምሮ ምን አይነት ዓለም የሚመጣ ይመስላችኋል? እና ሰዎች ታውቃላችሁ just 100 years from today ምን አይነት ዓለም ነው የሚገጥም? ይህን ሳስብ ነው ይገርምኛል። አንዳንድ ጊዜ እንዲህ ያለ ከተማ ይኖር ይሆን ወይ? በአራት ጎማ የሚሄድ መኪና ሳይሆን የሚበር መኪና ብቻ የሚታይበት ዓለም ውስጥ ነው ወይ የምንገባው ከ100 ዓመት በኋላ? ይህን እናያለን። ወይም ደግሞ አሁን የምናወራው አርቲፊሻል ኢንተለጀንስ ሙሉ ሙሉ የሰውን ኮግኒሽን አልፎ የበላይ የሚሆንበት አይነት ጊዜ ይመጣ ይሆን? እድሜ ደግሞ በቃ ማርጀት ሰለቸን፣ ስለዚህ እድሜን ሪቨርስ እናድርግ የምንልበት አይነት የአንታይ ኤጂንግ ሜዲኬሽን እና ፐርሰናል ሜዲሲን ውስጥ እንገባ ይሆን? ሁልጊዜኛ የምናውቀው ከልጅነት ወደ እርጅና እንጂ ከእርጅና ወደ ልጅነት እንግዳ የሆነ ነገር ነው አይደል? ነገር ግን ያ ሪቨርስ የሚደረግበት ሜዲሲን ይመጣ ይሆን ወይ ከ100 ዓመት በኋላ? ወይ ደግሞ አካላቸው የጎደለ ወገኖቻችን ልክ ሙሉ አካል እንዳለን ሰዎች ሙሉ ኑሮ መኖር የሚችሉበትን ብቃት የሚሰጥ እንዲህ አይነት በአስተሳሰብ ብቻ ፋንክሽን የሚያደርጉ ሮቦቲክ ባዮኒክ አርሞች ይመጡ ይሆን ከ100 ዓመት በኋላ? እንዲህ አይነት ዘመን እናስተናግድ ይሆን? መኪናችንን ፓርት ሲበላሽ እንቀይራለን። ኦርጋናችንስ እንደዚህ ሆነ አይቀየርም? በ3D ፕሪንትድ በሆኑ ኦርጋን ውስጥ በተሰሩ ኦርጋኖች ለምንድን ነው የማይቀየረው? ስለዚህ የተበላሸ ፓርት እየቀየርን ለምን አንቀጥልም እንል ይሆን? ወይም ደግሞ የሚወለዱ ልጆች ሲጀመርም ዲዛይነር ቤቢዎች ይሁኑ የጄኔቲክ ዲዚዝ የሌለባቸው የአይናቸው ከለር፣ የፀጉራቸው ከለር፣ የኢንቴሊጀንስ ሌቭላቸው ከዘር የሚመጣ በሽታ እንዳይተላለፍባቸው አድርገን ዲዛይን ለምን አድርገን ልጆቹን አንፈጥርም የሚል በእግዜር ጣት አይነት መጫወት ውስጥ እንገባ ይሆን? ወይ ደግሞ አይ ከብት አርዶ መብላት ኋላ ቀር ነው፣ ስለዚህ ለክላይሜት ቼንጅም ስለማይሆን ላብ ውስጥ ግሮ ያደረገ ስጋ እንበላ ይሆን? ወይም ደግሞ ባለጎማ መኪናዎች ቢኖሩ ከ100 ዓመት በኋላ ነገር ግን ሹፌር የሚባለው ነገር ስትሬንጅ የሆነ ቋንቋ ሆኖ መኪናዎች መሪም ፍሬንም ነዳጅ መስጫም ሳይኖራቸው ተንቀሳቃሽ ቢሮና ቤት ሆነው የሚሆኑበት አይነት ትራንስፖርቴሽን ውስጥ እንገባ ይሆን? መኪናው ኤሌክትሪክ እየሆነ ነው። ከ100 ዓመት በኋላ ግን ግድግዳ ላይ በኬብል የመሰካቱ ነገር ታሪክ ሆኖ መንገዶቹ መኪናው እየሄደ ቻርጅ የሚያደርጉበት አይነት የኢንዳክሽን ቻርጂንግ በአስፋልቶቻችን ላይ እንገጥም ይሆን? ስለዚህ ላለመቆም ከተማ ላይ ያለው ግርግር በጣም ከባድ ስለሆነ እንዲሁም መኪናዎቹ አስፋልት ላይ ባይታዩ፣ ስለዚህ በአሳንሰር አድርገን ከአንዱ የከተማ ጫፍ ሌላኛው የከተማ ጫፍ ጋር ብቅ ጥልቅ እንዲሉ በመሬት ውስጥ ደግሞ እስከ 250 ኪሎ ሜትር የሚሸከማቸው ፕሌት ላይ ሆነው በከተማው መሬት ውስጥ የሆነ ትራንስፖርቴሽን የሚከናወነው። ፕሌን ሁላችንም እንጠቀማለን። 900 1000 ኪሎ ሜትር በሰዓት እንሄዳለን። እሱ ቀርፋፋ ነው። 14 ሰዓት ነው የበራለሁ ከአሜሪካ ስመጣ። ነገር ግን ለምንድነው በ30 ደቂቃ ከአንድ ዓለም ወደ ሌላ ዓለም የማይኬደው የሚል እስከ 28000 ኪሎ ሜትር ፐር አወር የሚበር ኤቪዬሽን ውስጥ ከ100 ዓመት እንገባ ይሆን? ስለዚህ በደቂቃዎች ጉዞ ከየትኛውም ዓለም ቅድም ዶክ ሲናገር ነበር ወደ ሙን ሄዶ ብራንች መስራት። እንደዛ ሆነ የሂውመን ሲቪላይዜሽን ከምድር አልፎ ወደ ማርስ ሄደን የሰው ልጅን ስልጣኔ ከመሬት ውጪ በሆነ የዩኒቨርስ አካል ውስጥ እናስገባ ይሆን? እንዲህ አይነት ዓለም ከ100 ዓመት በኋላ የሚመጣ ይመስላችኋል ወይስ የእብደት ነው ይመስላችሁ? አሁን አንድ አፍታ ስታስቡት። ነገር ግን በሚያስገርም ሁኔታ እዚህ ውስጥ ካሳየኋቸው ነገሮች ውስጥ ጥሩ አማውንት ኦፍ ፐርሰንቴጁ ዛሬ ላይ ያያየነው ነው። አስተውላችኋል? ይሄ እዚህ ውስጥ ካየናቸው ነገሮች ውስጥ ብዙዎቹ በምልክት ደረጃ አሉ፣ በሪሰርች ደረጃ አሉ፣ በሙከራ ደረጃ አሉ ብዙዎቹ። ስለዚህ የ100 ዓመት ያልኩት እንዲሁም በጣም አርቄ ነው እንጂ ሳይንስ ፊክሽን የምንለው ነገር ሳይንስ ፋክት እየሆነ መጥቷል። ደሴም ወይ ከ100 ዓመት በፊት የነበረን ሰው ዛሬ ላይ ብናመጣውና የዛሬውን ነገር ብናሳየው እኮ አንተማ እንዲህ ይሆናል ብንለው ይሄ ማይክ፣ ይሄን ላፕቶፕ፣ ይሄን ስክሪን፣ ሞባይል ስልክን የ100 ዓመት በፊት የነበረን ሰው ብንነግረው እንዲህ አይነት ይሆናል ከ100 ዓመት አንተ ዶክተር ምህረት ነው ማየት ያለብህ፣ የአእምሮ ችግር አለብህ፣ ያመሃል ነው የሚባለው የነበረው። ነገር ግን ያን ነገር እያየን ስለሆነ ስለዚህ ከዚህ አንጻር ከ100 ዓመት በኋላ ምን አይነት ባንክ የሚመጣ ይመስላችኋል? ይኖራል፣ ይመጣል፣ ባንክ ይቀጥላል። ነገር ግን ምን አይነት ባንክ ነው ከ100 ዓመት በኋላ የሚሆነው የሚለውን ስታስቡ በጣም አስገራሚ ነገር ውስጥ የሚገባ ይመስለኛል። ነገር ግን ያ ፊውቸር ገና የምንጠብቀው እዛ ጋር ሩቅ ላይ ያለ የምንለው ነገር አይደለም። ያ ፊውቸር ዛሬ አራይቭ አድርጓል። በተለይ ደግሞ ኤአይ ከምንለው አንጻር ሴኪዩር እና ትረስትድ የሆነ ትራንዛክሽን ከመሆኑ አንጻር ነገሮች በሙሉ ወደ ዲጂታል ዓለሙ ከመሄዳቸው አንጻር ቅድም ዶክተር እንዳለው ብር ኖት ፔፐር የመቁጠሩ ነገር እያለንም እኮ አሁን ከሲቢኢ እና ከሲቢኢ ብር የተነሳ እኮ ብር እጁ ላይ የመያዝ ካልቸር እየቀነሰ ነው። ከዛ አንጻር ስማርት ኦፕሬሽኖች ከስተመር ሴንትሪክ ኤቭሪ ስቴፕ ውስጥ ከመግባቱ አንጻር ሪል ታይም ባንኪንግ ፊውቸሩን ዛሬ ላይ ጎትቶ ያመጣ ይመስላል።
ይሄ ደግሞ እንደ ሲቢኢ የናሽናል ባንክነት ወይም አገር አቀፍ እንደሆነ ባንክ ኢምፓወር የምታደርጉት ብራንቾቻችሁን ማኔጀሮቻችሁን ብቻ አይደለም፣ አገሪቱም የምትሄድበትን የኢኮኖሚ ፍጥነት ከዲጂታል 2030 ጋር ከሌሎች ጋር በተያያዘ ኤአይን፣ ኢኖቬሽንን፣ ፋይናንሻል ስቴቢሊቲን የመሳሰል ዲጂታል ኢትዮጵያን ታለንትና ስኪልን አንድ ላይ አድርጋችሁ ተሸክማችሁ የምትሄዱ የሀገር ባንክ እንደመሆናችሁ ፊውቸሩ ዛሬ መጥቷል የሚለውን ነገር ማየት ያስፈልጋል። ቅድም እንዳልኩት ነው፣ እናንተ የሰራችሁትን ነገር ራሳችሁ ስትናገሩት ላይመስጥ ይችላል። እኔ ግን እንደ አውትሳይደር የተወሰኑ ቁጥሮች ተልከውልኝ አይቼ ነበር። በጣም ኢምፕሬሲቭ ነው። እዚህ ጋር ያረጋችኋቸው ደረጃው ላይ እንዳይሰለቻችሁ እዩት። እንደተባለው ጣሪያችሁን ኢንጆይ አድርጉ፣ ምክንያቱም ነገ ላይ ይሄ ነገር ወለል ስለሚሆን ማለት። ነገር ግን ይሄ ነገር ከቴክኖሎጂ ጋር ከዲጂታል ጋር ፊውቸር ኦፕሬሽናችሁ ጋር በጣም የተያያዘ ስለሆነ ስለ ወደፊት ትንሽ ከመጫወታችን በፊት ምንድን ነው የሰራችሁት ሪሊ የሚለውን ነገር የውጭ ሰው መጥቶ ለእናንተ ሪቫይስ ያደርገው አይ ቲንክ በጎ ይመስለኛል። እና 48.1 ሚሊዮን ከስተመር ቤዝ በሁለት እጥፍ በ6 ዓመት ውስጥ ያደገ የሚባለው አስገራሚ ነው። አይ ቲንክ ባንኩን ታሪክ ሳይ ነበረ። ባንኩ እንደ ባንክ 84 ዓመት፣ ባንኩ እንደ ሼር ካምፓኒ ደግሞ ወደ ስንት ዓመት ነው? ወደ 64 አይደለም? በዛ ዓመት ውስጥ ረዥም የተጓዘ ባንክ በሁለት ዓመት ውስጥ ብቻ ግን ከስተመሩን እጥፍ ሲያደርግ ምንድን ነው የሆነ ያለው የሚለው ነገር መጠየቅ፣ ማሰብ እና አፕሪሺየት ማድረግ ያስፈልጋል። እንዲሁም ደግሞ የቶታል ዲፖዚታችሁ በ4 እጥፍ የማደጉ ጉዳይ፣ ሬቨኒው ደግሞ በ4 እጥፍ የማደጉ ጉዳይ ቁጥሮቹን የምታውቋቸው ናቸው። ነገር ግን ብር ደግሞ ግሮስ ፕሮፊታችሁ ይሄ የመሆኑ ጉዳይ፣ የኢንክሪመንታል ዲፖዚቱ፣ የፎሬን ከረንሲው በሙሉ ስናየው ይህ ዝም ብሎ ሀፕን ያደረገ ነገር አለ። ሊደርሺፕ እና ዘመኑን የዋጀ አይነት ስትራቴጂ በመኖሩ ነው። ስለዚህ ይሄ ነገር መቀጠል ያለበት በዲጂታል ደግሞ የበለጠ የሚዘወር መሆን ይችላል። ከኔ ጋር የተያያዘ በጣም ኢምፕሬስ የሚያደርገኝ ነገር ዲጂታል አርሚ ኦፍ ዘ ባንክ ወይ ደግሞ ዲጂታል ፈርስት የሚለው አፕሮች በቁጥር በኬፒአይ የታየበት ሁኔታ በእውነት በጣም ምስጋና የሚያስጥ ነው። ኢንተርኔት ባንኪንጋችሁ ያደገበት፣ ሞባይል ባንኪንጋችሁ ያደገበት ሁኔታ፣ የካርድ ባንኪንግ ከምንም በላይ ግን ሲቢኢ ብር ወይም ሞባይል መኒው የጨመረበት ሁኔታ እጅግ በጣም አስገራሚ ነው። 9 እጥፍ ሲቢኢ ብር ዩዘርስ ማሳደግ በጣም አስገራሚ ነው። ከ3.8 ወደ 36 11 እጥፍ የኢንተርኔት ባንኪንግን ማሳደግ 3 እጥፍ ሞባይል ባንኪንግን ማሳደግ በጣም ቀላል አይደለም። ይሄንን ሰመራይዝ የማደርገው እኔ 36 ሚሊዮን ኢትዮጵያውያኖች የሲቢኢ ብራንችን በኪሳቸው ይዘው እንደሚንቀሳቀሱ በእንደዛ ነው የምናስበው። ዲጂታልን ስናስብ ብራንች የከስተመሮቻችሁ ኪስ ውስጥም እንዳለ እያሰባችሁ መሆን አለበትና እዚህ ላይ መጨመር ያለበት ነገር ነው። ይሄ ነምበር ምናልባት የእናንተን የወደፊት የባንክ ስትራቴጂ ከቴክኖሎጂ አንጻር መካከለኛ የሚሆንበትን ነገር የሚወስን የቁጥር ኢንዲኬተር ነው ብዬ ነው የማስቀምጠው። ለምን 3.48 ቢሊዮን ዲጂታል ትራንዛክሽን በዚህ ዓመት የበጀት ዓመት ውስጥ 70.1% የመጨመሩ ጉዳይ የትራንዛክሽን ቮሊዩሙ ማለት ነው። ከዛ በኋላ ደግሞ በዛ ትራንዛክሽን ቮሊዩም ውስጥ የተንቀሳቀሰው የብር አማውንት 22.24 ትሪሊዮን ዶላር ማለት ለኔ እንደ ቴክኖሎጂ ስትራቴጂስት እንደ ዲጂታል ፈርስት ስትራቴጂስት እጅግ በጣም ኢምፕሬሲቭ የሆነ እጅግ በጣም የሚያስገርም ቁጥር ነው። ግን በዚህ ላይ ዶክት ቅድም ያለው ነገር ኮምፕሌሰንሲ ግን አያስፈልግም። መቀጠል ያለበት እንዴት ነው የሚቀጥለው የሚለው ነው። 90% የሲቢኢ ትራንዛክሽን ዲጂታል መሆኑ እጅግ በጣም አስገራሚ ነው። ነገር ግን ይሄ ደግሞ አብሮ ይዞ የሚመጣው ኃላፊነት፣ ሸክም፣ የተሻለ ደግሞ የኢኖቬቲቭ ማይንድ ሴት አለ። እሱም ትንሽ ትንሽ እንጨዋወታለን። ሴንተር ኦፍ ግራቪቲ በባንኩ አይ ቲንክ ሄድኳርተሩንም ብራንቾቹንም ለቋል ብሎ መናገር የሚቻል ይመስለኛል። ሴንተር ኦፍ ግራቪቲ ምን ማለት ነው ሰለሞን ያላችሁ እንደሆነ እዚህ ጋር እንደምታዩት 2.40 ትሪሊዮን ብር ኢንታየር ዲፖዚታችሁ በብራንች በኩል ፋሲሊቲ የተደረገው which is amazing versus 22.4 ትሪሊዮን ብር አኑዋል ዲጂታል ትራንዛክሽናችሁ በዲጂታል ሀዲዶቹ ላይ የተንቀሳቀሰውን ሁለቱን አነጻጽሩት። it's a staggering number። ሴንተር ኦፍ ግራቪቲ የት ነው የሚባለው? በፈረንጅኛ እንደበባላለ ፎሎ ዘ መኒ ነው አይደለም? ገንዘባችሁ የቱ ጋር ነው ያለው? እንደምታዩት የዲጂታል ሀዲዳችሁ ላይ ነው ያለው። ይሄ የእናንተው ኬፒአይ የሚያሳይ ቁጥር ነው። ስለዚህ መኒ በዲጂታል ሬል ውስጥ በ9 እጥፍ ከባላንስ ሺታችሁ በላይ እያለፈ ዋትስ ጎይንግ ኦን ብሎ መጠየቅ፣ እንዴት ነው ይሄ ነገር በዚህ ላይ ምን እንቀጥል የሚለው መጠየቅ። ይሄ እኮ የሚገርም ነው። ባላንስ ሺታችሁ ላይ ካለው 9x በዲጂታል ቻናል ውስጥ እየተላለፈ ነው ያለው። ስለዚህ ዲሲሽኑ የሚሆነው አሁንም ዲጂታል ፈርስት አፕሮችን በሂውመን ኢምፓወር በእናንተ ሁሉ ደግሞ አርበኝነት የማስቀጠሉ ነገር በጣም ወሳኝ ይመስለኛል። የእናንተን ዊኒንግ ስትራቴጂ ሳይ ነበርና በእንደዚህ መንገድ በአጭሩ ሰመራይዝ አድርጌዋለሁኝ። የሰስቴይነብል ግሮት እንደ ዋነኛ እቅዳችሁ ነው። ዶክተር ካስተመር ሴንትሪሲቲን ስላለ ምንም አልለውም። እሱ አንደኛው ፒላራችሁ ነው። ሶስተኛው እኔን ኢንትረስት የሚያደርገኝ ነው።
የዲጂታል ፈርስት እንደ ስትራቴጂ እችኑ ቃል በቃል አስቀምጣችሁታል። በዛ ዲጂታል ፈርስት ግን ምንድነው ያለው ዛሬ ላይ ብለን ስናወራ nothing but AI ነው። ምን ማለት ነው ሰለሞን? AI እየተባለ ነው። ለባንክ ምንድነው ሬሌቫንሱ የሚለውን የተወሰኑ ሀሳቦችን እንጋራለን። ሌላው ግን ልክ በራችሁን ዘግታችሁ እንደምትተኙት ወይም በር ከፍታችሁ ፊዚካል ሬዚደንሳችሁ ውስጥ እንደማትተኙት ሁሉ ነገር ወደ ዲጂታል ሲሄድ ደግሞ በእኩሌታ ጥበቃ የሚያስፈልገው ነገር የሳይበር ሴኩሪቲ ጉዳይ ነው። ጦሱ እጅግ በጣም ብዙ ስለሆነ ማለት ስለሱ አንድ ስላይድ በኋላ ሼር አደርጋችኋለሁ። ስለዚህ የኢኔብለር አስፔክታችሁ ደግሞ ሞደርን እና ስትሪምላይንድ የሆነ የአይቲ አርኪቴክቸር ኢንፍራስትራክቸርን ብላችሁ እንደ ኢኔብለር ያስቀመጣችሁበት ሁኔታ አለ። በጣም ኮሜንደብል ነው። ስለዚህ ከታች ያሉት ቁጥሮች እንደሚያሳዩት የአሴት አማውንታችሁ ነምበር 1 መሆናችሁ በኢንዱስትሪው 70% በዲጂታል ፍሎ ውስጥ መሄዱ እንዲሁም ኤቲኤም እና ፖሳችሁ ሲደመር እጅግ በጣም ብዙ ቁጥር እንደመሆኑ እዚህ ውስጥ ኤአይ መጥቶ ያንን ደግሞ ድራይቪንግ ኢንጂን ሲሆንላችሁ የበለጠ ኢንፎርምድ የሆነ መሪ የሆነ ባንክ መፍጠር የሚቻልበት ሁኔታ ይፈጠራል። የዛሬ 2 ዓመት መጥቼ ትሬኒንግ በመሰጥ ጊዜ የባንክን መሰረት እያናወጠ ያለ አውሎ ነፋስ ብዬ 6 ነገሮችን ሼር አድርጌ ነበር ለእናንተ ኮሊጎች። አይ ቲንክ ብዙዎቹ ሀፕን ያደርጉ ይመስለኛል። እነዛ ሼር ያደረኳቸው 6 ነገሮች እነዚህ ነበሩ። የመጀመሪያው ኢንክሪዚንግ ዲማንድ ፎር ቤስት ከስተመር ኤክስፒሪየንስ ዶክተር በጣም በግሩም ሁኔታ አስቀምጦታል። ሌላው መንገዳችሁ ዲጂታል ላይ ከሆነ የዲጂታል ኤክስፒሪየንሳችሁ አሁን በየጊዜው የማየው ለምሳሌ የሲቢኢ አፕ ኢንሃንስመንት አለ። እንደ ቴክኖሎጂ ባለሙያ በጣም አፕሪሼት ነው የማደርገው። ከትላንትና በፊት ከነበረው ቨርዥን የትላንትን ነው ከትላንትናው ቨርዥን የዛሬው ልክ አንድ ሰው ሆቴል ወይም ሌላ ቦታ ሄዶ ሜዝ ያልሆነና የተቃና አካሄድ ሲሄድ ጥሩ ኤክስፒሪየንስ ነበረኝ እንደሚለው የዲጂታል ኤክስፒሪየንስም ጎዳና አለው አይደል? በሩን ከዘጋጋችሁበት ብዙ የሚከፈት ነገር ካለ ብዙ ክሊክ የሚደረግ ነገር ካለ ያ ማለት በፊዚካሉ ዓለም ሲነጻጸር የተዘጋጋ በር በጣም ጥመዝማዛ የሆነ ሆልዌይ እንደማለት ነው። ስለዚህ ዲጂታል ጀርኒው በጣም ወሳኝ ነውና ያንን ኢቮሉሽን ኢቭን በአፓችሁ ላይ እንኳን በማየት በጣም ደስ ይለኛል። ስለዚህ ያ ወሳኝ ነው ብዬ ነበር። ሀፕን እያደረገ ነው። ፋይናንሻል ኢንክሉዥን እና አክሰስ ቱ ክሬዲት አንዱ ሺፍት ነው ብዬ ነበር። ቲንክ ሀፕን እያደረገ ነው። የዛሬ 2 ዓመት ነው ትሬኒንግ የሰጠሁት ኢመርጀንስ ኦፍ ኤአይ እንደ ዌቭ እየመጣ ነው ብዬ እዚሁ ቤት ውስጥ አካፍዬ ነበር። እየሆነ ነው፣ እያያችሁት ነው። ዲጂታል ዳታ እና ዲሲሽን ሰፖርታችሁ በዳታ ድሪቭን መሆን አለበት ብዬ ነበር። እየሆነ ነው። ሌላ ኮምፒቲሽን ነው። ኮምፒቲሽን አሞንግ ዘ ፒርስ ሀፕን እያደረገ ነው። ስለዚህ ያ ነገር እየሆነ ስላለ ምንድን ነው ታዲያ እነዚህ ከሆኑ እነዚህን ዊስታንድ አድርገናል ሰለሞን ምን አዲስ ነገር ይመጣል ያላችሁ እንደሆነ ዛሬ ደግሞ ሲኒየር ሊደርሺፕን ባለበት እናንተ አርበኞቹ ባላችሁበት ቀጣዩን 6 ሺፍት የሚያናውጥ ወይም እናንተ ጸንታችሁ እንድትቆሙ እንድታረጉ የሚያስችላችሁ ወይም ያን ስትራቴጂ እንድታስቡ የሚያደርጋችሁን 6 አዳዲስ ሺፍቶች በጣም ሺፍቱ እየፈጠነ ነው። 6ቱን ሼር አደርጋቸዋለሁ። ልክ በራችሁን ዘግታችሁ እንደምትተኙት ወይም በር ከፍታችሁ ፊዚካል ሬዚደንሳችሁ ውስጥ እንደማትተኙት ሁሉ ነገር ወደ ዲጂታል ሲሄድ ደግሞ በእኩሌታ ጥበቃ የሚያስፈልገው ነገር የሳይበር ሴኩሪቲ ጉዳይ ነው። ጦሱ እጅግ በጣም ብዙ ስለሆነ ማለት ስለሱ አንድ ስላይድ በኋላ ሼር አደርጋችኋለሁ። ስለዚህ የኢኔብለር አስፔክታችሁ ደግሞ ሞደርን እና ስትሪምላይንድ የሆነ የአይቲ አርኪቴክቸር ኢንፍራስትራክቸርን ብላችሁ እንደ ኢኔብለር ያስቀመጣችሁበት ሁኔታ አለ። በጣም ኮሜንደብል ነው። ስለዚህ ከታች ያሉት ቁጥሮች እንደሚያሳዩት የአሴት አማውንታችሁ ነምበር 1 መሆናችሁ በኢንዱስትሪው 70% በዲጂታል ፍሎ ውስጥ መሄዱ እንዲሁም ኤቲኤም እና ፖሳችሁ ሲደመር እጅግ በጣም ብዙ ቁጥር እንደመሆኑ እዚህ ውስጥ ኤአይ መጥቶ ያንን ደግሞ ድራይቪንግ ኢንጂን ሲሆንላችሁ የበለጠ ኢንፎርምድ የሆነ መሪ የሆነ ባንክ መፍጠር የሚቻልበት ሁኔታ ይፈጠራል። የዛሬ 2 ዓመት መጥቼ ትሬኒንግ በመሰጥ ጊዜ የባንክን መሰረት እያናወጠ ያለ አውሎ ነፋስ ብዬ 6 ነገሮችን ሼር አድርጌ ነበር ለእናንተ ኮሊጎች። አይ ቲንክ ብዙዎቹ ሀፕን ያደርጉ ይመስለኛል። እነዛ ሼር ያደረኳቸው 6 ነገሮች እነዚህ ነበሩ። የመጀመሪያው ኢንክሪዚንግ ዲማንድ ፎር ቤስት ከስተመር ኤክስፒሪየንስ ዶክተር በጣም በግሩም ሁኔታ አስቀምጦታል። ሌላው መንገዳችሁ ዲጂታል ላይ ከሆነ የዲጂታል ኤክስፒሪየንሳችሁ አሁን በየጊዜው የማየው ለምሳሌ የሲቢኢ አፕ ኢንሃንስመንት አለ። እንደ ቴክኖሎጂ ባለሙያ በጣም አፕሪሼት ነው የማደርገው። ከትላንትና በፊት ከነበረው ቨርዥን የትላንትን ነው ከትላንትናው ቨርዥን የዛሬው ልክ አንድ ሰው ሆቴል ወይም ሌላ ቦታ ሄዶ ሜዝ ያልሆነና የተቃና አካሄድ ሲሄድ ጥሩ ኤክስፒሪየንስ ነበረኝ እንደሚለው የዲጂታል ኤክስፒሪየንስም ጎዳና አለው አይደል? በሩን ከዘጋጋችሁበት ብዙ የሚከፈት ነገር ካለ ብዙ ክሊክ የሚደረግ ነገር ካለ ያ ማለት በፊዚካሉ ዓለም ሲነጻጸር የተዘጋጋ በር በጣም ጥመዝማዛ የሆነ ሆልዌይ እንደማለት ነው። ስለዚህ ዲጂታል ጀርኒው በጣም ወሳኝ ነውና ያንን ኢቮሉሽን ኢቭን በአፓችሁ ላይ እንኳን በማየት በጣም ደስ ይለኛል። ስለዚህ ያ ወሳኝ ነው ብዬ ነበር። ሀፕን እያደረገ ነው። ፋይናንሻል ኢንክሉዥን እና
አክሰስ ቱ ክሬዲት አንዱ shift ነው ብዬ ነበር። ቲንክ ሃፕን እያደረገ ነው። የዛሬ 2 ዓመት ነው ትሬኒንግ የሰጠሁት ኢመርጀንስ ኦፍ ኤአይ እንደ ዌቭ እየመጣ ነው ብዬ እዚሁ ቤት ውስጥ አካፍዬ ነበር። እየሆነ ነው፣ እያያችሁት ነው። ዲጂታል ዳታ እና ዲሲሽን ሰፖርታችሁ በዳታ ድሪቭን መሆን አለበት ብዬ ነበር። እየሆነ ነው። ሌላ ኮምፒቲሽን ነው። ኮምፒቲሽን አሞንግ ዘ ፒርስ ሃፕን እያደረገ ነው። ስለዚህ ያ ነገር እየሆነ ስላለ ምንድነው ታዲያ እንደዚህ ከሆኑ እነዚህን ዊስታንድ አድርገናል ሰለሞን ምን አዲስ ነገር ይመጣል ያላችሁ እንደሆነ ዛሬ ደግሞ ሲኒየር ሊደርሺፕን ባለበት እናንተ አርበኞቹ ባላችሁበት ቀጣዩን 6 ሺፍት የሚያናውጥ ወይም እናንተ ጸንታችሁ እንድትቆሙ እንድታረጉ የሚያስችላችሁ ወይም ያን ስትራቴጂ እንድታስቡ የሚያደርጋችሁን 6 አዳዲስ ሺፍቶች በጣም ሺፍቱ እየፈጠነ ነው። 6ቱን ሼር አደርጋችኋለሁ። እነዚህ ናቸው። የመጀመሪያው የኤጀንቲክ ኤአይ ባንኪንግ አዲሱ ሺፍት ነው። በነገራችን ላይ ኤአይ እና ኤጀንቲክ ኤአይ ይለያያል። እሱን ሌላ ጊዜ ዲፕ ዳይቭ እንገባለን። በኋላ በጥቂቱ እንቃኛለን። ግን ኤአይ እንደምናውቀው ቻትጂፒቲ የምትጠቀሙት ክሎድ ወይ ጀመናይ የምትጠቀሙት የቻት ኤአይ ነው። እሱን ኢቮልቭ አድርጎ ኤጀንቲክ ኤአይ የሚባል አብዮት ውስጥ ተገብቷል። ኤጀንቲክ ኤአይ ማለት ቤዚክሊ በእናንተ ኦን ቢሃፍ ኦፍ ዩ የሚወስን ኤግዚኪዩት የሚያደርግ የሚያቀናብር የሚሰራ ማለት ነው። በያላችሁበት ሪስፔክቲቭ ወርክ ኤጀንት ማለት ወኪል ወይ ደግሞ ዘ ታፕ ኤግዜኪቲቭ አሲስታንት ቀጥራችሁ እናንተ ተኝታችሁ ስታድሩ እንደማለት ነው። ስለዚህ አዲሱ ሺፍት ነው። በባንኪንግ ላይ ደግሞ እጅግ በጣም ትልቅ የሆነ ኢፌክት አለ። ሁለተኛው ሁሉም ሰው ለዋሌት እየተሯሯጠ ነው አይደል? ዲጂታል ዋሌት አዲሱ ሺፍት ነው። እናንተ የምትነጻጸሩት ወይ የምትፎካከሩት ከባንኮች ጋር ብቻ አይደለም፣ ከፊንቴክ ፕሮቫይደሮች ጋር ነው። የቴሌኮም ፕሮቫይደሮች ባንኮች እየሆኑ ነው አይደለም? የምናውቀው ነው። ስለዚህ ለዋሌት ያለው ሩጫ ዋሌትን ዶሚኔት ለማድረግ ያለው ሩጫ አማንግ ዩ ፒር ብቻ ሳይሆን አዳዲስ ፊንቴኮች ቴልኮዎች የሚሄዱበት ስለሆነ ይህ አዲሱ ሽፍት ነው። አዲስም አልለውም ግን ፓወርፉል የሆነ ሽፍት ነው። ሶስተኛው ደግሞ ሌላኛው አዲሱ ዌቭ ነው። በኢትዮጵያ ውስጥ አይተን የማናውቀው ኮምፒቲሽን ደግሞ ይመጣል። የፎሬን ኦፕሬተሮች እንደ ባንክ የሚመጡበት እውነታ ደግሞ እነሱ ኔቲቭ ኤአይ ሆነው እነሱ ኦልሬዲ ማቹር ያደረገ ቴክኖሎጂ ይዘው የሚመጡበት ሪያሊቲ ደግሞ ይመጣል። ይሄ ገና ኢፍ ሳይሆን ኢትስ አባውት ዌን አይደል? ኢፍ አይደለም፣ ከኢፍ ወጥተናል። መቼ የሚለው ነው። ስለዚህ ታይም ኢዝ ቲኪንግ ይሄን አዲስ ሺፍት ለመቋቋም። አራተኛው ኢንቪዚብል እና ኢምቤድድ ፋይናንስ የሚባለው ትሬንድ ነው። ምን ማለት ነው? ባንኪንግ ኢዝ ዲዞልቪንግ አዝ ጀስት አ ባንክ አሎን። ባንኪንግ ፋርሚንግ አፕ ውስጥ ገብቷል። ባንኪንግ ኮሜርስ ውስጥ ገብቷል። ባንኪንግ የሰው ላይፍ ስታይል ውስጥ ገብቷል። ለዛ ነው ኢምቤድድ ፋይናንስ የምንለው። ስለዚህ the best branch ፊዚካል ብራንች ብቻ አይደለም ያስፈልጋል። ነገር ግን the best branch ከስተመር ቪዚት የማያደርገው ብራንች ነው። this is the new trend። ለምን? embedded finance ስላለ። ሌላውስ data is the new collateral። በፊት ኮንክሪት ካርታ የመሬት ካርታ የሚያዝበት ኮላተራል የተለመደ አሰራር ነው። አዲሱ ኮላተራል ግን is data። የ48 ሚሊዮን ሰው ዳታ አላችሁ። የ48 ሚሊዮን ሰው የባይንግ እና ሴሊንግ ቢሄቪየር እጃችሁ ላይ አለ። you can easily predict እገሊት ተበድራ የመክፈል ብቃቷ ምን ያህል ነው፣ በምትከፍለው ቢል በምትከፍለው የተለያዩ ክፍያ ሂደቶች ያንን ቢሄቪየር ሃርነስ አድርጋችሁ ለማበደር የምትደፍሩበት ሂደት ውስጥ ይከታችኋል። ስለዚህ ዴታ is the new collateral። ይሄንን መጠቀም መቻል አለባችሁ። ያን ለማድረግ ደግሞ ኤአይ ትልቁን ኢኔብሊንግ ይሰጣችኋል ማለት ነው። የብራንች አይደንቲቲ ክራይሲስ ምናልባት ኢትዮጵያ ላይ ዘግይቶ ሊመጣ ይችላል። እኔ ከመጣሁበት ሀገር ባንክ አለኝ። እንደው ኦነስትሊ ነው የምነግራችሁ። the last time ሙቭ ከማድረግ በፊት ባንኩን ቪዚት ያደረኩበት ወይ ብራንችን ቪዚት ያደረኩበትን ጊዜ አስታውሰው ነው አላስታውስም። because ብራንቾች ሪኢማጂንድ ሆነዋል። ምክንያቱም ወደ ዲጂታል ባንኪንግ ዲጂታል ፈርስት የሚባለው አፕሮች ነው። ይሄ እንዳለ የሌላውን ሀገር አምጥተን ኮፒ ፔስት እናደርገው እያልኩ አይደለም። ኢትዮጵያ የራሷ እሴት፣ አካሄድ፣ አሰራር የብራንች ቫልዩ ያለበት ሀገር ነው። ነገር ግን መቃኘት ኢቮልቭ ማድረግ ካለበት ማድረግ አለበት። አይቶልጁ ሰው እንዳንባባል ይህንን ነገር ማየት እና ስትራቴጃይዝ ማድረግ ይፈልጋል። ስለዚህ እነዚህ አዲስ ሺፍቶችን ሲቢኢ ማስተር ማድረግ አለበት ማለት ነው። ኤአይ በዝወርድ ነበረ ጥቂት ዓመታት በፊት በቃ ጀስት ፋንሲ ተርም የመሳሰለው ነገር ግን አሁን የሚጠቅመው ለባንክ ለሌሎችም ለአመራሮችም ኤአይ ምን እንደሆነ ማወቅ ሳይሆን ኤአይ ምን ያደርግልኛል፣ ምን እርን ያደርግልኛል የሚለውን የማወቁ ሂደት ውስጥ ይገባል። ስለዚህ ከዛ አንጻር ምናልባት በእኔ እይታ በነገራችን ላይ የወደፊቱን ሂውማኒቲ ሼፕ የሚያደርጉት 4 ፋክተሮች በእኔ እይታ ኤአይ፣ የክላይሜት ቼንጅ ጉዳይ፣ የፐብሊክ ሄልት ጉዳይና አፍሪካ ራሷ እንደ አፍሪካ ካንሲኩዌንሻል ነው ለሂውማኒቲ ፊውቸር።
እስከ ቅርብ ጊዜ አራቱ ይመስሉኝ ነበር ይሄ ሰውዬ እስከሚመጣ ድረስ። ስለዚህ ምናልባት ዲስ ጋይ ደግሞ የሂውማኒቲን ፊውቸር ኢን አ ባድ ዌይ ሼፕ ወይ ሊያደርግ እንደሚችል የምናያቸው ነገሮች አሉ። አራቱን ጉዳዮች ዛሬ ቶፒካችን ስላልሆኑ ኤአይ ላይ እናተኩራለን። ኤአይ the rise of machines ሳይንስ ፊክሽን ላይ አንዳንድ ቦታው ላይ የምናየው ብቻ ሆኖ አይደለም የሆነው እውነት ሆኖ በየቤታችን በየስልኮቻችን ላይ እርግጠኛ ነኝ እዚህ ውስጥ ብዙዎቻችሁ ዛሬ ላይ ለግል ህይወታችሁ ለስራችሁም ያለ ኤአይ ኢቭን ፐርፎርማንሳችሁን ኢማጂን የማታደርጉበት ጊዜ ገብታችኋል። ሆነስት እኔ አውጥቻለሁ። እስቲ እዚህ ውስጥ what can I do without the help of some of the AI tools ዛሬ የምጠቀምበትን የምንለው ሰዎች እየበዛን ነው። ያው አጠቃቀሙ እንዴት ነው ምናምን የሚለው እናያለን በኋላ ላይ። ከዛ አንጻር ግን የኤአይ ጉዳይ ከግለሰብ ከተቋምም አልፎ ዓለም አቀፍ ፌኖሜና ነው። 15.7 ትሪሊዮን ዶላር በዓለም ኢኮኖሚ ላይ በ2030 እስከሚደርስ ኮንትሪቢዩት ያደርጋል ተብሎ ይጠበቃል። 85 ሚሊዮን ስራዎችን ያጠፋል ተብሎ ይጠበቃል። ነገር ግን 97 ደግሞ አዳዲስ ስራዎችን ይፈጥራል ተብሎ ይጠበቃል። በ270% ጨምሯል። ኮርፖሬቶች እንደ ሲቢኢ ያሉ ዓለም አቀፍ ተቋማት ኤአይን የሚጠቀሙበት ወይ ደግሞ ለስራዎቻቸው የሚተገብሩበት ፐርሰንቴጅ በ270 ባለፈው 5 ዓመት ውስጥ ጨምረዋል። እንዲሁም እንደ ቴልኮ እና ባንኪንግ ከስተመር ሰርቪስ ተቋማት የኤአይን ጉዳይ ለከስተመር ሰርቪስ የሚጠቀሙበት ፐርሰንቴጅ 52% በላዮቹ ይጠቀማሉ። ኔትፍሊክስ ኤአይን ተጠቅሞ ሬኮመንድ በማድረጉ አንድ ሙቪ አይታችሁ የሚቀጥለው እኔ ብሎ ቁጭ አድርጓችሁ ሶፋ ላይ ሰብስክሪፕሽኑ እንድትቀጥሉ በማድረጉ ብቻ በአመት $1 ቢሊዮን ተጨማሪ አግኝቷል። ኢማጂን ኔትፍሊክስ። ሲቢኢ ኤአይን እንደዚህ የሆነ ነገር ቢያደርግ ምን ሞር ተጨማሪ ያገኛል የሚለው ነገር በጣም መታሰብ ያለበት እውነተኛ ኮንቨርሴሽን ነው ማለት ነው። 67% አሜሪካኖች በኤአይ ፓወርድ ሆኖ ሹፌር የሌለበት ራሱን የሚነዳ መኪና ሰው ከሚነዳው ሴፍ ነው ብሎ የሚያስቡበት ማይንድ ሴት ውስጥ እየገቡ ነው። እንዲሁም ደግሞ ማን ነው የሚቀጥለው ሱፐር ፓወር የሚሆነው ትልቁ ጥያቄ ነው። የሚቀጥለው ሱፐር ፓወር በሀገር ደረጃ የሚወሰነው በኒኩለር ዌፐን ወይ በሌላ አይደለም። አዲሱ ትሬንድ በኤአይ አንደኛ የሆነ ሀገር ሱፐር ፓወር ይሆናል። ስለዚህ ከዛ አንጻር ቻይና በ2030 ይህንን ድርሻ እንደምትወስድ ይነገራል። ከዚህም አንጻር ከፍተኛ የሆነ መተራመስ አለ። የአሜሪካኑ ፕሬዝዳንት ራሳቸው ህግ የሚባል ነገር እንዳይዛችሁ የአሜሪካን የቴክኖሎጂ ተቋማትን ህግ የለም እንደፈለጋችሁ አድርጓችሁ ኢኖቬት አድርጉ ዴንጀር አለው ብለው ከዛም ባለፈ የአሜሪካ የታክስ ፔየሮችን ገንዘብ $500 ቢሊዮን ቼክ ቆርጠው እንደ ዴል፣ ኤችፒ፣ ሲስኮ፣ ኤንቪዲያ የመሳሰሉ ተቋማት ብር አድለው ቴክኖሎጂያችሁን አሳድጉልኝ ሀገራችንን እዛ አድርሱ ብለው ኢቭን እንደናንተ አይነት ተቋም ሌላም ተቋማት የሰርቨር መግዛት በምንቸገርበት ሌቭል ውስጥ ገብተናል። ከክቡራቱ አቤ ጋር እያወራን ነበር። እኛ እኔ ኢምፕሊሜንቴሽን እሰራለሁ፣ ዳታ ሴንተር ገነባለሁ፣ እሳቸው ደግሞ ተቋም ይመራሉ። ለዛ ደረጃ እስኪከብድ ባክሎግ አለ ወይም ደግሞ 2-3 እጥፍ አድጓል ሰርቨር። ለምን $500 ቢሊዮን ኢንጀክት ተደርጎ እነዛ ተቋማት አሜሪካ ፈርስት በሚል ፖሊሲ ሰርቨሮቻቸውን የአሜሪካንን ኤአይ ዳታ ሴንተሮች እንዲያደራጁ ስራ እየተሰራ ነው። ለምን ቢኮዝ ኦፍ ዲስ በ2030 ቻይና ቴክ ኦቨር ታደርጋለች የሚል ሲሪየስ ትሬት አለ። ስለዚህ የኤአይ ጉዳይ እንደው ዝም ብሎ ኮንሰፕትና ሌላ ነገር አይደለም። ግን በአጭሩ እንደው በግርድፉ መቼም በቴሌቪዥን ሾው ላይም ስለ ኤአይ በጣም ሰሞኑን ብዙ እየተጨዋወትን ነው። ነገር ግን በግርድፉ ኤአይ ማለት እንደዚህ የሆነ ምትሃት ወይም ሌላ ነገር አይደለም። ኢትስ ሲምፕሊ a branch of computer science ፎከስ የሚያደርገው ግን ማሽኖች በሰው የኮግኒሽንን ሚሚክ አድርገው ዲሲሽን ሜክ ማድረግ እንዲችሉ የሚያስችል የኮምፒውተር ሳይንስ ዘርፍ ነው። ባጭሩ እንደው በግርድፉ ምን ማለት ነው? ሲስተሞች ወይም ማሽኖች ሂውመን ላይክ ኮግኒቲቭ አቢሊቲ አላቸው። አሁን ስለምንጠቀምባቸው እናውቃቸዋለን አይደል? አሁን ሚሞሪ ሁሉ አላቸው አይደል? ከዛስ አልጎሪትም ውስጥ ያለው አሰራር ደግሞ በተለይ ዳታን እና ፓተርንን አናላይዝ አድርጎ ፕሪዲክሽን። በነገራችን ላይ ኤአይ ኢንተለጀንሱ ፕሪዲክሽን ነው። the sophisticated form of probability ነው ኤአይ። ከዛስ አክቲንግ ኦን ዴታ። ኤአይ ያለ ኤሌክትሪክ እና ያለ ዴታ ምንም ሊኖር አይችልም። ስለዚህ ከዚህ አንጻር የሂውማንን ኢንተለጀንስ ሚሚክ የሚያደርግ ድሪቨን ባይ ዴታ ኮንቲኒየስ ለርኒንግ ያለበት ሂደት ነው። ልክ እንደ ሰው በቀጣይነት የሚማር ነው ኤአይ። ውስጡን ዲቴል ብንገባ ፋሲኔቲንግ ነው። በነገራችን ላይ ቤተር ዲሲሽን አድርጎ በዛ ውስጥ የሚሄድ ነው። ከዛ አንጻር እንደው ኤአይ ብዙ ዘርፎች አሉት። እንደው ዝም ብሎ ክራሽ ኮርስ ወይም አጣጤራ በሚባለው ደረጃችን 30 ሰከንድ ረን ላድርግላችሁ። እነዚህ አምስቱ ዋና ቢሆኑም ብዙ ሌሎች ነገሮች አሉት። ግን እነዚህን ዝም ብላችሁ አስቡ። ኤአይን ስታስቡ የሚንቀሳቀስ መሺን ወይ እሱ እያለ ወይም እሱ እያለ እንደ ሰው ሪፕሬዘንት እያደረጉ ስለሆነ እንጂ ኢትስ ናት አ ቲንግ። ኢትስ እነዚህን ሁሉ ያካተተ ነው። የመጀመሪያው መሺን ለርኒንግ የሚባለው ኮንሰፕት በውስጡ የያዘ ነገር ነው። ምን ማለት ነው? በፊት እኔ ሶፍትዌር ኢንጂነር ነበርኩኝ። በማማከር እስከ መግባት በፊት የምንጽፈው ሶፍትዌር በሙሉ በትእዛዝ ብቻ የሚሰራ ነው አይደለም? ሲንታክስ አለ፣ ሲማንቲክስ አለ። ያልነውን ነገር ኤአርፒ ያልነውን ነው የሚያደርገው፣ ሲአርኤም ያልነውን ነው የሚያደርገው፣ ኮር ባንኪንግ ያልነውን ነው የሚያደርገው ሶፍትዌሩ። ኤአይ ግን እንደዛ በቃ
ትልቁን ሽፍት ያደረገው ከትራዲሽናል ሶፍትዌር ሽፍት ያደረገው ቤዝድ ኦን ዴታ በራሱ ይማራል፣ በፓተርን ቅጥን እየለየ ይማራል የሚባልበት ጥርመሳ በዘጠናዎቹ ሲመጣ ነው ኤአይ በጣም በሚገርም ሁኔታ የተወለደው። ሁለተኛው ኮምፒውተር ቪዥን ነው። ይሄ ኮምፒውተር ቪዥን ልክ እኛ አይን እንዳለን እንደ አይን ውሰዱት። አይንና ቪዥንን በቃ ፐርሰፕሽንን ማወቅ የሚችልበት ብቃት ኮምፒውተር ቪዥን ይባላል። ለዛ ነው አሁን ቻት ጂፒቲዎቻችሁ አሁን ኢሜጅ ጀነሬት የሚያደርጉት ቪዲዮ አክተሩና ቪዲዮ መቅረጫው ሳይኖር ጀነሬት የሚደረገው። ስለዚህ ኢሜጅን ማወቅ የሚችልበት የሰው አይነት አይን ኖሮት ነው ቪዥዋል ፐርሰፕሽን የሚችልበት ፊልድ ኮምፒውተር ቪዥን ይባላል። ሶስተኛው ደግሞ ናቹራል ላንጉዌጅ ፕሮሰሲንግ ነው። ይሄ ደግሞ እንደ ጆሮአችንና እንደ አፋችን ውሰዱት። አሁን እኮ ቻት ጂፒቲ እንደ ሰው ነው የምታወሩት አይደል? እንደ ሰው ነው የምታወሩት። ቋንቋም ያውቃል። ጀመና ላይ ስትሄዱም አማርኛ በጣም ጥሩ ሆኗል። ስለዚህ የሂውመን ላንጉጅን ማንበብ፣ መጻፍ፣ መናገር የሚችልበት ብቃት የኤአይ አካሉ ኤንኤልፒ ይባላል። ትልቁ ኮር አሁን ጄን ኤአይ የሚለው ትልቁ ኮር በዚህ ውስጥ ነው ያለው። አራተኛው ሮቦቲክሱ አንደኛው ኤሌመንት ነው። የኤአይ አንዱ መገለጫ ሜካኒካል፣ ልክኛ ሰውነት እንዳለን መገለጫው ሁለት እግር ሁለት እጅ ያለው ወይም ደግሞ አንድ እጅ ያለው የፋብሪካ ውስጥ አሁን በየመንገዱም ሁለት እግር ያላቸው ሮቦቶች እየታዩ ነው በየሀገሩ። ይሄ አንደኛው መገለጫ ሮቦቲክስ የሚባለው ነው። ሌላው ቢግ ዴታ ነው። ዳታ ዋናው ኤአይን አንጎሉን እንዲሰራ የሚያደርገው ኤሌመንት ነው። ልጅን ስናሳድግ ከለር፣ እንስሳ፣ ፊደል፣ ቅርጽ የሰጠን አሳድገን ነው ኢንተለጀንት እንደሚሆነው ሁሉ ዳታ የፈለገ የሚገርም ዳታ ሴንተር ሰርተን የሚገርም ጂፒዩ ገጥመን በዳታ ፊድ ካላደረግ ነው ትሬንድ ሊሆን አይችልም። ስለዚህ እነዚህን ዝም ብላችሁ ስለ ኤአይ ስታስቡ እንድታስቡት ነው። ዛሬ ላይ ቻትጂፒቲን የማይጠቀም ጄሚናይን የማይጠቀም ግሮክን የማይጠቀም ክላውድን የማይጠቀም የለም። ነገር ግን ሌሎች ይሄ ተከፍሎበት ለቶክን ከፍላችሁ ፍሪ ቨርዥንም አለው ግን የከፈላችሁ በጥሩ የምትጠቀሙበት ነው። በሌላው ሳይድ ደግሞ ኦፕን ሶርስ የምንለው አለ በነፃ። ዲፕሲክ ከወደ ቻይና ብቅ ያለው ቻትጂፒቲን የተገዳደረው ነው። ላማ ደግሞ በፌስቡክ ወይም በሜታ የሚሰራው ነው። ሚስትራል የሚባል አለ በዩሮፒያን ዩኒየን ኮንሶርሽየም የተሰራ ደግሞ ኦፕን ሶርስ አለ። በዚህ ላይ ብዙ ነገር መገንባት ትችላላችሁ። ኮይን ደግሞ የሚባለው በአሊባባ በታዋቂው የቻይናው አሊባባ የተፈጠረ የኦፕን ሶርስ ኤአይ ነው እና ኦፕን ሶርስንም ፕሮፕራይተርንም እያያችሁ ብዙ ነገሮች መግባት ትችላላችሁ። ስለዚህ ከዚህ አንጻር እንዶ ቻትጂፒቲ የሚባለውን ነገር እንደው ምህጻረ ቃል እንደሆነ የሚያውቅ ሰው እጁን ያሳየኝ እስቲ በእጅ ብቻ። ጂፒቲ የሚለው ምህጻረ ቃል እንደሆነ የሚያውቅ ትንሽ ሰው ብቻ። እሺ እንደው በጣም እየተጠቀማችሁበት ስለሆነ እንደ ቅርብ የስራ ባልደረባችሁ እየሆነ ስለመጣ እንደው ጂፒቲን ካሁን በኋላ ስትገቡ ምን እንደሆነ እንድትረዱት በአጭሩ ነግራችኋለሁ። ጂፒቲ ምህጻረ ቃል የመጀመሪያው ጄነሬቲቭ የሚለው ነው። ምን ማለት ነው ጄነሬቲቭ? ስለሚያመነጭ ሪፖርት ጻፍልኝ ያመነጫል። ቢዝነስ ፕሮፖዛል ጻፍልኝ ያመነጫል። ኢሜል ጻፍልኝ ያመነጫል። ቀልድልኝ ያመነጫል። የዘፈን ሊሪክስ ጻፍልኝ ያመነጫል። አሁን ደግሞ ምን ጀምሯል? የሙዚቃ ሪትም ቪዲዮ አይደል? ስለዚህ ጄነሬት ያደርጋል። ይፈጥራል አይደለም። there is a huge distinction ክሪኤት አይደለም የሚያደርገው ጄነሬት ነው የሚያደርገው። የሂውመን ኮሌክቲቭ ዳታን ሰብስቦ አዲስ የሚመስል ነገር ጄነሬት ነው የሚያደርገው። ስለዚህ ጂ የሚለው ያንን ይወክላል። ሁለተኛው ፕሪትሬንድ ነው። ሰልጥኖ ነው እናንተ ጋር የሚመጣው። ልክ ዲግሪውን ጨርሶ እንደሚቀጠር ተማሪ ሰልጥኖ ነው እናንተ ጋር የሚመጣው። ሰልጥኖ ስለሚመጣ already learned from human corpus of data of thousands of years of human knowledge ያን ሁሉ ፊድ አድርገነዋል ኤአይን። በጣም የሚገርም ፋክተር እንገራችሁ እዚህ ጋር ዛሬ ላይ ኤአይ የሰው ልጅ ያመነጫቸውን እውቀቶች በሙሉ ወስዶ ሰልጥኖ ጨርሷል። ስለዚህ አዲስ ዳታ ፊድ ማድረግ እንደ ኦመት ታውቃላችሁ። ኤአይ አዲስ የሚወስደው ዳታ የለም። ቢገስት ኢሹ አሁን በኤአይ ዓለም ውስጥ የኤሌክትሪክ እጥረት እና የዳታ እጥረት ነው። ስለዚህ ከዚህ ቀጥሎ ኤአይ ኢንተለጀንት አድርጎ ከሰው ኤክሊፕስ እንዲያደርግ ከየት አዲስ እውቀት ይምጣ? ስለዚህ ከዛ አንፃር አዲስ ኮንሰፕት ተጀምሯል። ሲንቴቲክ ዴታ የሚባል ዳታው ራሱ የሚሰለጠንበት ዳታ ራሱ ይፈጠር። እዛ ጋር ያለው ምን ፖቴንሻል ቻሌንጅ ይዞ ይመጣል? መዘባረቅ ሃሉሲኔሽን ይባላል፣ ወይ ደግሞ ሞዴል ኮላፕስ የምንለው ነገር አለ። ስለዚህ እንዲህ አይነት ነገሮች ያሉና ግን ፕሪትሬንድ የሚለው በአጭሩ እሱ እንድታውቁት። ቀጥሎ ትራንስፎርመር የምንለው ነው። ስፔሻል ኤአይ ዲዛይን ትራንስፎርመር የሚባለው ይሄ አንደርስታንድ ላንጉጅን እና ኮንቴክስትን ዲፕሊ ወይም ደግሞ ሰልጥኖ መጥቶ ከእናንተ ጋር በሚመናገር ጊዜ ያለው ሂደት ምን ይባላል መሰላችሁ? ኢንፈረንስ ይባላል። ልክ አንድ ሰው ተምሮ ተፈትኖ መጥቶ ፈተና እንደሚቀመጠው ወይ ዲግሪ ይዞ እናንተ ጋር ለመቀጠር እንደሚመጣው ያወቀውን እውቀት ፒን በቲ ነው የምንፈትነው። ቲ ሲመጣ ኢንፈረንስ ሪል ላይቭ ኮሚኒኬሽን በሚያደርግ ጊዜ ያለው ሂደት ኢንፈረንስ ይባላል። ከዚህ ጀርባ ያለው የገንዘብ ወጪ፣ የቺፕስ ወጪ፣ የኢንተርኔት ወጪ፣ የኤሌክትሪክ ወጪ በቢሊዮኖች ነው። እሱ ሌላ ጊዜ እናደርገዋለን። ግን አጠቃላይ ቻት ጂፒቲ ወይም ጂፒቲን ስንጠቀም ወይም ክላውድን ስንጠቀም ጄሚናይን ስንጠቀም ጂፒቲ ይሄን ይዞ እንደመጣ ባጭሩ እንድትረዱ ለማለት ያህል ነው። ኤአይ በ2026 ምን ላይ ነው ያለው? ዛሬ ምን ላይ ነው ያለው? ካፕል ይርስ ጎ ለእናንተም ትሬኒንግ በምሰጥ ጊዜ ቻት ኤአይ በጣም ፌመስ ነበር አይደል? ቻት ኤአይ ምን እንደሚያደርገው ከስተመር ሰርቪስ፣ አንሰሪንግ ኩዌስችንስ ኤንድ ድራፍቲንግ ዶኪመንትስ
እንደዚህ አሁንም እየሰራ ነው። ነገር ግን እዛ ጋር አሁን ያለው ወይም ከአምና ጀምሮ ያለው አዲሱ ትሬንድ ሪዝን የሚያደርግ ኤአይ ነው። ጂፒቲ የምትጠቀሙ ሰዎች በየስንት ጊዜ ነው አዳዲስ ቨርዥን የሚለቀቅላችሁ? እያያችሁት ነው። ቨርዥን አለው እኮ በዛ ላይ የሚመጣው የኢንቴሊጀንስ ሌቭል የሚለቀቅላችሁ ሶ ማይንድ ብሎዊንግ። አሁን ላይ ሪዝን የሚያደርገው ኤአይ አናላይዝ፣ ፕላን፣ ኤክስፕሌን፣ ሎጂክ አፕሮቺንግ ኤክስፐርት ሌቭል ፋይናንሻል አናሊሲስ መስጠት የሚችልበት ደግሞ ቨርዥን ላይ ነው የተገኘ ነው። ነገር ግን እሱ ጋር ቅድም መግቢያ ላይ ያልኳችሁ ቀጣዩ ዘንድሮና ኦንዋርድስ ያለው አዲሱ ትሬንድ እጅግ በጣም ትኩስ ሆት የሆነው ደግሞ የኤአይ ትሬንድ ኤጀንቲክ ኤአይ የሚባለው ነው። ምን ማለት ነው ኤጀንቲክ ኤአይ? ኤግዚኪዩትስ መልቲፕል ታስክስ ኤንድ ቱ ኤንድ ኦንቦርዲንግ፣ ሪኮንሲሊዬሽን፣ ኮሌክሽን ሰርቪስ በተቋም ደረጃ በግለሰብ ደረጃ ሰርቨራችሁ ሴታፕ አድርጋችሁ ያው ክላውድ ላይ ሲሆን ከባድ ነው አይደለም? አንዳንድ ሴንሲቲቭ ዳታ ሰርቨራችሁ ቤታችሁ ሆኖ ኢሜል አክሰሳችሁን፣ ካሌንደራችሁን፣ የሩት ፋይላችሁን አክሰስ ስታችሁት እንደ ኤግዜኪቲቭ አሲስታንት ሰዓት ስኬጁል አድርጋችሁለት የዓለም የኒውስ ትሬንድ ፊድ እንዲያደርጋችሁ አድርጋችሁለት ጠዋት ስትነሱ ያውሉ ነገር ልክ አንዲት ግሩም የኦፊስ አሲስታንት እንደምታደርገው አቀናብሮ ክቡር ጠቅላይ ሚኒስትሩ ሲናገሩ ሰምታችኋል አንድ ጊዜ አይደል? ኒውሴን አይደል? ኒውስ ፊዴን አቀናብሮ የሚሰጠኝ እጠቀማለሁ ብለዋል። ኦፕን ክሎ ኢቭን ስሙን ጠቅሰው። ስለዚህ እንዲህ ያለ ኤጀንቲክ ኤአይ ኤግዚኪዩት የሚያደርግ አክሽን የሚወስድ ኤአይ ደግሞ የተገባበት ሁኔታ ነው ያለው። ስለዚህ ይሄ እንዴት ነው ባንኪንግን የሚቀይረው? how does this change banking? እንዴት የምትሰሩትን ባተም ላይናችሁን እንዴት ነው የሚቀይረው ሲባል ይሄ ፊቸር እና ወርክ ፎርስ ምናምን ብቻ አይደለም። ነገር ግን ባንኮች በ2026 ዊን የሚያደርጉት ቻት ቦት ኔቶ ጋር ላድርግ ከስተመር ሰርቪስን ያነጋግርልኝ ብቻ አይደለም። እዚህ ጋር እንዳየሁት ዊች ፕሮሰስ ካን ረን በራሳቸው ረን አድርገው ኤግዚኪዩት የሚያደርጉት ሲስተሞች፣ አሰራሮች የትኞቹ ናቸው የሚለውን የሚጠይቅ ባንክ አይ ቲንክ በዚህ ትሬንድ ውስጥ ኦን ሊዲንግ መሆን ይችላል። 4 ድራይቪንግ ፎርሶችን ኩዊክሊ ሼር ላድርጋችሁ። መጀመሪያው ሃይፐር ፐርሶናላይዜሽን፣ ዶክተርም በጣም ስለ ከስተመር ሴንትሪሲቲ ደጋግሞ ተናግሯል። ግን ይሄ እንዴት ነው በዲጂታል ደግሞ የሚዘወረው የሚቃኘው የሚለውን ስናይ ሺፍቱ ምንድን ነው? አሁን ላይ ሲቢኢን ደንበኞቻችሁ ከማጋ ነው ኮምፔር የሚያደርጉት? ኦነስትሊ ብንነጋገር ከቴሌ ብር ጋር፣ ከሌሎች ፊንቴኮች ጋር፣ ከሳፋሪኮም ጋር አይደለም። this is the reality of your competition። ስለዚህ ከሌላ ብራንች ጋር ወይ ሲቢኢ አንዳንዴ ብራንች ከሚሄድ ሲቢኢ አፕ ይቀለኛል ሊሉም ይችላሉ። ነገር ግን እነ ብሮደር ስፔክትረም ሺፍቱ ይሄ ነው። ስለዚህ ጄነሪክ ሰርቪስ እንደ ኔግሌክት ነው የሚቆጠረው። ማስቆጣት ዶክተር ያለው አይደለም ሰው እሱን ጀስት ጄነሪክ ቤዚክ ሰርቪስ እንደ ኔግሌክት የሚቆጠርበት ትሬንድ ውስጥ ገብተናል፣ ሺፍት ውስጥ ገብተናል። ሶሉሽኑ ምንድነው ያለ እንደሆነ the next best action on every login on every teller screen የሚሆነው ምንድነው? ፐርሶናላይዝድ የሆነ ባንኪንግ፣ ኤጀንቲክ የሆነ የሚመስል ባንኪንግ በቋንቋ በኤኒ ታይም አቬይላብል የሆነበት 24/7 አንድ ሰው ብራንች ተዘግቷል እስከማይል ድረስ የባንኪንግ ሰርቪስ የማግኘት አቋም ላይ መገኘት አለበት። ስለዚህ ይሄ ኢምፓክት በእናንተ ላይ ያለው ምንድነው? ፕሮዳክት ፐር ከስተመራችሁ ዲፖዚት ዲፌንድ የምታደርጉበት አጌንስ ከሌሎች ቅድም ካልኳችሁ የዋሌት ዋርጋ ያለውን ሁሉ የሚቀንስላችሁ ዳያስፖራው ድረስ ሁሉ ያድርጋችሁ። ምክንያቱም አፕና ዲጂታል ወሰን የለውም። ስለዚህ እስከ ዳያስፖራው ድረስ ሄዳችሁ እስከ ሬሚታንሱ ድረስ ሄዳችሁ ያንን ዶሜን ማስፋት የምትችሉበት ድራይቪንግ ኢንጂን ነው። በዚህ ውስጥ ደግሞ ኤአይ አት ዘ ሴንተር ኦፍ ኢት ይቀመጣል። ቅድም ያልኳችሁ ዳታ ኮላተራል ነው ያልኩት እዚህ ጋር ይቀመጣል። ኤአይ ክሬዲት ወይ ፋይናንሻል ኢንክሉዥን አት ስኬል እየተመጣበት ነገር ነው። ለዚህ ነው ዳታ ኢዝ ዘ ኒው ኮላተራል ያልኩት። ሺፍቱ ምንድን ነው? እዚህ ጋር ብዙዎቹ ኢትዮጵያውያንና ስሞል ቢዝነስ ኦነርስ ክሬዲት ወርቲ ናቸው። ነገር ግን ሲሚንቶ፣ ካርታ፣ ግድግዳ የሚያሳዩት ቤት ስለሌላቸው የክሬዲት ሲስተም ውስጥ መካተት አልቻሉም። እናንተም ከዛ ትርፍ ማግኘት አልቻላችሁ። ሰዎችም ገንዘቡን አግኝተው ፋይናንሻል ኒዳቸውን ማሟላት አልቻሉ። እዚህ ጋር ኤአይ ካምስ ቅድም እንዳልኳችሁ የ48 ሚሊዮን ከስተመር ዳታ ኢንሳይት፣ ቢሄቪየር፣ ታማኝነት፣ ከፋይነት፣ ከፋይ አልባነት እጃችሁ ላይ አለ። ስለዚህ ያንን ነገር እንዴት ነው የምታደርጉት? ያ ሺፍት እንዴት ነው ሲዝ የምታደርጉት? ሶሉሽኑ አሁንም ኤአይ ክሬዲት ስኮሪንግ እና ኦልተርኔቲቭ ዴታ በሲቢኢ ብር ፍሎ ውስጥ ያልፋል፣ በመርቻንት ተርኖቨር ውስጥ ያልፋል። ይህንን ነገር አድርጋችሁ ቅርጽ ሰጥታችሁ ቁጥር ስኮሪንግ አድርጋችሁለት ፋይናንሻል ኢንክሉዥን ስትገቡ ለሀገርም የሚመጣው ኮንትሪቢዩሽን እጅግ በጣም ሰፊ ነው። ትንንሽ ስሞል ቢዝነስ ሆልደሮች በብድር ማጣት እድላቸው፣ ቪዥናቸው ሊያተርፉ የነበረበት የሚያጎርሱት ቤተሰብ ያ ሁሉ ሚስድ ኦፖርቹኒቲ ነው። እናንተ የምታገኙት ወለድ ያ ሁሉ ሚስድ ኦፖርቹኒቲ ነው። ስለዚህ ዳታ አዲስ ኮላተራል ኒው ኮላተራል ብላችሁ ካርታህን አምጣ ብላችሁ ሲሪየስ እንደምትሆኑት ሁሉ ዳታውን ሊየው ብላችሁ እዛ ሽፍት ውስጥ እንደምትገቡ ተስፋ አደርጋለሁ። ኢምፓክቱ በጣም በጣም ትልቅ ስለሆነ ማለት ነው። ምክንያቱም ኢቭን ዲስትሪቢዩሽን ፕላን እንዳላችሁ አይቻለሁ። እንዲህ ያለ ፓስቱ 1.09 ብር ዲስትሪቢዩሽን ያደገበትና ይህንን ለመጨመር እንደምታስቡት ሁሉ ኢቭን ኤንፒኤላችሁን ራሱ ሚቲጌት ማድረግ ትችላላችሁ።
ዳታችሁን በትክክል ሪፋይን አድርጋችሁ ያንን ከተጠቀማችሁበት ኤንፒኤል ከሃይ ሌቭል እስከ ሎ ሌቭል ሎኒንጋችሁ ውስጥ በደንብ ኢፌክት ይኖረዋል ማለት ነው። ሶስተኛው ኢንጂን የዲጂታል ትራንዛክሽን ጉዳይ ነው። 3.48 ዲጂታል ትራንዛክሽን ኢዝ አሜዚንግ። ያ ግን ምን ማለት ነው? ቅድም እንዳልኳችሁ በራችሁን ዘግታችሁ ከፍታችሁ እንደማታድሩት 3.48 ቢሊዮን ቮሊዩም አለ ትራንዛክሽን አለ ስትሉ ያ ኢትስ ኢኩቫለንት ቱ 3.48 የአታክ ሰርፌስ ማለት ነው። እያንዳንዱ ዲጂታል ትራንዛክሽን ኢዝ አ ፖቴንሻል አታክ እያንዳንዱ። ስለዚህ ከዛ አንጻር ፍራውድስተርስ ደግሞ አሁን የሚጠቀሙ ምን ነው? በጣም ሶፊስቲኬት ሆናችሁ። ሌቦቹ እኮ ሶፊስቲኬት ሆነዋል አሁን ታውቃላችኋል። እንደ ድሮ ፊሽንግ አታክ ምናምን ብቻ አይደለም፣ ኤአይን ይጠቀማሉ ኢምፐርሰኔት ለማድረግ ዲፕ ፌክ ለማድረግ። ይሄ እኮ በእኛ ሌቭል አይደለም እኮ በዎል ስትሪት ላይ እኮ በሲቲ ባንክ ሌቭል እኮ ቪዲዮ እሱን ዜና ያያል። ቪዲዮ ኮንፈረንስ ላይ ትልቅ ብር ለማስለቀቅ ራሱን ፊቱን ስዋፕ አድርጎ በብድር ጠያቂው ዙም ላይ ነው ወይ እንደዚህ ገብቶ ወደ በርካታ ሚሊዮን ዶላር እኮ ተለቋል እኮ ዎል ስትሪት ባንክ ላይ ኒውዮርክ ፌስ ስዋፕ አድርጎ እኔ ሲባል ገብቶ ብሩ ገብቶ ኦልሬዲ ትራንስፈር ተደርጓል። ሶ እንዲህ ያለው ነገር አታክ ሰርፌሱ በኤአይ ኤምፓወርድ እየሆነ ስለሆነ የእናንተ ደግሞ ዲፌንስ ሰርፌስ ደግሞ በኤአይ ኢኔብልድ መሆን አለበት። ስለዚህ ይሄን ሺፍት ማየት ማሰብ የሚያስፈልግበት ሁኔታ ትረስት ኢዝ ዘ ፕሮዳክት። አሁን በነገራችን ላይ ፕሮዳክት ትረስት ፕሮዳክታችሁ አንድ ሰው ሀብቱን እናንተ ጋር አስቀምጦ መተኛት ከቻለ ትረስት ነው። ማን ነው ቦዲጋርዱ? ኤአይ ነው። ዛሬ ላይ ሌባውም ኤአይ ነው፣ በዛኛው ሳይድ ቦዲጋርዱም ኤአይ ነው፣ እሾህም በሾህ ነው። ስለዚህ ይሄ በጣም ሲሪየስ መታየት ያለበት ሶስተኛው ድራይቪንግ ኢንጂን። አራተኛው የኤጀንቲክ ኤአይ ነው። ይሄ በጣም የምደጋግመው በጣም ሲሪየስ የሆነ ትሬንድ ስለሆነ ነው። ዩ ፒፕል መልቲፕላይድ የሚለውን ሀሳብ ሽፍቱ ምንድን ነው? ሪኮንሲሊዬሽን፣ ሪፖርቲንግ፣ ኬዋይሲ፣ ኮረስፖንደንስ ታውዘንድስ ኦፍ ስኪል አወርስ ኦፍ ኮንሱምድ ባይ ወርክ ማሽንስ። ኤአይዎች አሁን በጣም በሚገርም ሁኔታ እናንተን ኢኔብል ያስደርጋሉ ያስችላሉ ማለት ነው። ስለዚህ ከዚህ አንጻር ሶሉሽኑ ኤጀንቲክ ኤአይን በፓይለት ደረጃ ኢምፕሊመንት አድርጋችሁ ያንን የባንኩ የዲጂታል ፈርስት አንደኛው መካከለኛው ማድረጉ እጅግ በጣም ወሳኝ ነው ብዬ አስባለሁ። ኢምፓክቱ ሂውጅ ነው የሚሆነው። 20 እስከ 30% ኦፕሬሽናል ካፓሲቲ መጨመር ትችላላችሁ። ይህንን ነገር ላስምርላችሁ። ከታች ያለው ኤአይ ባንከሮቻችሁ ሪፕሌስ አያደርግም፣ አትሊስት በእኛ ኮንቴክስት በኢትዮጵያ። ነገር ግን ባንከርስ who will use AI will replace bankers who do not use AI። እቺን አስምሩልኝ። እሺ ባንክ ማኔጀሮች፣ ብራንች ማኔጀሮች ሁላችሁ ይቀይረኛል ብላችሁ አልነካውን ብላችሁ ከተቀመጣችሁ ትሄዳላችሁ። አለ I will enable myself ካላችሁ። ይሄ በነገራችን በሜዲሲንም አሁን አንድ ዶክተር ጓደኛ ያለ በጣም የታወቀ ክሊኒክ ውስጥ ሬዚደንሲ የሚሰራ ወጣት ልጅ ዶክተሮቹ አሜሪካ ነገር ውስጥ ነርቨስ የሆኑበት ነው። ኤአይን የሚጠቀም ዶክተር እና ኤአይን የማይጠቀሙ ዶክተር የማይጠቀሙ ከጨዋታ ውጭ ነው የሚሆነው። በኤአይ ራሳቸውን ኢኔብል ያደረጉ ዶክተሮች they'll be on the top, the same with AI, but the same with banking። ስለዚህ ባንኩ ይሄንን አድርጎ የኤአይ ስኪልን ጨምሮ ሪስፖንሲቢሊቲስ ኦፍ ኤአይ እሱ ላይ አንድ ስላይድ ማስጠንቀቂያ እሰጣለሁ የሀገር ሀብት ስለሆናችሁ። ከዛ አንጻር ግን ይሄ እጅግ በጣም ወሳኝ ነው ብዬ አስባለሁ። ለምን መሰላችሁ? ይሄን ዳታ እዩት። 90% ኦፍ የዓለማችን ዳታ ዲጂታል ዳታ በተለይ የተፈጠረው ባለፈው 2 ዓመት ውስጥ ብቻ ነው compared to the entire human civilization። ይሄ ለአንድ ፈታ አስባችሁት? የሰው ልጅ ስልጣኔ ስክሪፕት ሲጽፍ ጥበብ ሲሰንድ ስንት ጊዜ ሆኖታል? 1000 ዓመቶች አይደል? ነገር ግን 90% ዳታ ጀነሬት የሆነው በባለፈው 2 ዓመት ብቻ። ስለዚህ የእናንተ ኦፕሬሽን የባንክ ኦፕሬሽን በዳታ ቬሎሲቲ ላይ ነው የሚሰራው ማለት ነው። your data velocity is your core operation። እንዴት ነው ይሄን ኢግኖር የምናደርገው? ስለዚህ ከዚህ አንጻር በጣም ሲሪየስ የሆነ እንትን ይፈልግ። በኤአይ መልቲፕላየር አስፔክቱን እንደው ብናየው ይሄ ኢሉስትሬቲቭ ነው፣ የኔ ግምት ነው። ስለዚህ በስተቀኝ በኩል ያለውን በምንድን ነው በፈረንጅ አነባባል በጨው ሰዱት ቴክ ዊዝ ግሬን ኦፍ ሶልት፣ ግን ፖቴንሻሉን ለማሳየት ነው። ዲፖዚታችሁ ዛሬ በዚህ በኩል ያለው እናንተ ቁጥር ነው። ሶ ዲፖዚታችሁ 3.23 ትሪሊዮን ብር ታርጌት ነው። ዲስፐርስመንታችሁ 1.9 ብር ታርጌት ነው። ግሮስ ፕሮፊት እንዲህ ታርጌት ታርጋችኋል። ዲጂታል ፍሎም እንደዚሁ አይደል? ይሄ እናንተ ኬፒአይ ነው። ነገር ግን ኤአይ ዋት ኢፍ ኤአይ ኤምቤድድ ቢሆን፣ ዋት ኢፍ ወርክ ፎርሳችሁ በኤአይ ፓወርድ ቢሆን ኤምፓወርድ ቢሆን፣ የመጀመሪያው ዲፖዚት ፖቴንሻሊ ወደ 3.5 ዲፖዚት ዋሌት ሴቪንግ ፑሽ ቢዮንድ 3.5 ፑሽ ማድረግ ትችላላችሁ። ይሄንን ሞዴል ረን አድርገን ሲሙሌሽን አድርገን ፕሩፍ ማድረግ ይቻላል። ሁለተኛው ኤአይ ክሬዲት ስኮሪንግ፣ አንሎኪንግ ኤስኤምኤስ፣ እንዲሁም ደግሞ ሌሎቹንም ቡክ ኮምፒቲተርስ የማያዩትን መክፋት ትችላላችሁ። እንዲሁም ግሮስ ፕሮፊታችሁን በፍራድ ሴቪንግ ፕላስ ኮስት ቱ ኢንካም ጌንስ ኮምፓውንዲንግ ቱዋርድስ ወደ 140 ቢሊዮን ፑሽ ማድረግ ትችላላችሁ። ኤጀንቲክ ፔይመንት ብታካትቱ ኢምቤድድ ፋይናንስ ወደ 40 ትሪሊዮን በ2028 ፑሽ ማድረግ ትችላላችሁ። የኤአይ ኢኔብሊንግ አስፔክቱ ኢትስ ባተም ላይን ኢትስ ነምበር ኢትስ ዩር ኬፒአይ ማለት ነው። ኢትስ ናት አ ፋንሲ ቲንግ ዳት ሲቢኢ ሃዝ አ ኤአይ ዩር ባተም ላይን ነው።
your core KPI ድራይቪንግ ኢንጂን ነው የሚሆነው የኤአይ መልቲፕላይንግ ፋክተር ማለት። ስለዚህ ከዚህ አንጻር በዛም አቅጣጫ ብትይዙት መልካም ነው ያስባል። አርት ኦፍ ዘ ፖሲብል ቅድም እንዳልኳችሁ ከክቡር አቤሳኖ ጋር እያወራ ነበር ኤአይ ዳታ ሴንተር መገንባት እንዴት ከባድ እንደሆነ። ግን እንደው ለመቅመስ ያህል ለማየት ያህል ከባድ ቢሆንም እድሉ ገጥሞኝ ለአዳማ ስማርት ሲቲ የገነባሁት የኤአይ ኢኔብልድ በኢትዮጵያ የመጀመሪያው የኤአይ ኢኔብልድ ኤንድ ኤአይ ድሪቨን ወይም ደግሞ ኤአይ ሬዲ ዳታ ሴንተር አለ ለከተማይቱ። የዛሬ 20 ቀን አካባቢ ነው ያስመረቅነው። ኤኒታይም እግር ጥሏችሁ አዳማ ከሄዳችሁ ንገሩኝ፣ አስጎብኛችኋለሁ። ስለዚህ ይሄንን ነገር በትንሽዬው በቃ እንደው ነጥብ ይመጣል ያህል ነው ይቻላል የሚለውን ነገር ለማሳየት ያስቀመጥነው ያ አሻራ አለ። በዚህ ላይ እንደ ሲቢ ያለ ቱባ ሌሎቹም ደግሞ አድርገን 2030 ላይም ደግሞ ያንን ስትራቴጂ አንብቦ የሚያውቅ እስቲ ትንሽ አጣጢር አድርጎ የሚያውቅ ዲጂታል 2030 ከኤግዜኪቲቮች ውጪ እናንተ እንደምታነቡት እርግጠኛ ነኝ። It says all over the place AI capability, GPU compute, sovereign AI compute ያንን የሚያሳይ ነገር። ስለዚህ ያንን ነገር መጀማመር ሲቢኢም እንደ ፓዮኒር በብዙ ነገር ትልቁን የአይ ፋክተሪ ገንብቶ በማሳየት አቅሙም አለ ዩዝ ኬሱም አለ። ስለዚህ በደዛ ነገር ውስጥ መገባት አለበት። ለምን ሲባል it's about your data sovereignty 48 ሚሊዮን ከስተመር ዴታ የምናወራው ያለ ነው። it's about real time intelligence. banking is forecasting ታውቃላችሁ now casting የሚል ሰምቶ የሚያውቅ now casting banking is in now casting, it's now forecasting. ቀደም ስትራቴጂክ ፕላኒንግ እና ስትራቴጂክ ቲንኪንግ ሲል ነበር ዶክ ከሱ ጋር ኮምፕሊመንት ያደርጋል። ስትራቴጂክ ፕላኒንግ ለነገ ነው፣ ፎርካስቲንግም ለነገ ነው። ናው ካስቲንግ ግን አሁን ነው። as you cast the future you are living in it። ስለዚህ ናው ካስቲንግን ደግሞ ሪል የሚያደርግላችሁ እንጂ እንደ ኤአይ ያለ ብቃት ነው ማለት። ስለዚህ ከዚህ አንጻር በጣም ወሳኝ ነው። ሬዚሊየንስ እና ትረስትም ቅድም እንዳልኩት ሌባው በሱ ይጠቀማል፣ ጠባቂዎቹን ስንጠቀማላችሁ የሚለው ነገር እጅግ በጣም ወሳኝ ይመስለኛል። እዚህ ጋር ነው የአደራ መልእክት መተው ፈልገው እንግዲህ ሂውማን ኢን ዘ ሉፕ ሰው ያለበት ጥቅም ካልሆነ ለኤአይ ሁሉንም ከነገር ከጣላችሁ የጥቅሙን ያህል ዴንጀሩ ብዙ። ሪስፖንሲብል ዩዝ ኦፍ ኤአይ ፓርት ኦፍ የካፓሲቲ ትሬኒንግ መሆን አለበት። ኤአይ ተጠቀሙ ስንል እንዴት ነው የምትጠቀሙት? ዱስ ኤንድ ዶንትስ አብሮ መነገር፣ ዲሲፕሊናሪ አክሽን መወሰድ፣ ብሎክ መደረግም ካለበት ብሎክ መደረግ አለበት። ትልልቅ ካምፓኒዎች አሁን ቻትጂፒቲን የመሳሰሉትን በኮርፖሬት ኢንቫይሮንመንት ውስጥ ምን አድርገዋል? ብሎክ አድርገዋል። ስለዚህ ከዛ ብሎክ ይደረግ እያልኩ አይደለም፣ ነገር ግን በጣም ዴንጀርም አለው ነው። ለምን ኦልዌይስ ቬሪፋይ አውትፑትስ። የ60 ገጽ ሪፖርት ሰጥቷችሁ ብላችሁ ሳታደርጉ ሃሉሲኔት ያደርጋል ኤአይ አንዳንዴ እና ኢትስ ናት ጉድ ኦል ዘ ታይም። ሁለተኛው ሊሚቴሽንም አለው ነው። ስለዚህ አምፕሊፋይንግ አስፔክቱ የተረፉን ያህል ጥፋቱም ሊሆን ስለሚችል የሂውማን ሪፕሌስ የሚያደርግበት ነገር ገና ስላልመጣ ቬሪፋይ፣ ኦቨርሳይት፣ ሪስፖንሲብል ኤንድ ቤተር ቱጌዘር የሚለው ነገር ነው። ሌላው ሪስፖንሲብል ዩዝ ኦፍ ኤአይ ላይ አንድ ነገር መናገር ፈልጋለሁ። ረጅም የፋይናንሻል ዶኪመንት ለማገላበጥ ጊዜ ስለሌላችሁ ወይም ኤአይ ጥሩ ይሆናል ብላችሁ አስባችሁ የባንኩን ሴንሲቲቭ ዶኪመንት የሰማችሁ ነው፣ የባንካችሁን ኮንፊደንሻል ዳታ ቻትጂፒቲ ላይ እንዳትከቱ ባካችሁ። የሀገር ሀብት ነው። በነገራችን ዋንስ አፕሎድ ካደረጋችሁት ዳታው የት ነው የሚሄደው? የቻትጂፒቲ ክላውድ ኮምፒውተር ላይ ነው የሚሄደው። ኢን አየርላንድ ኦር ሳን ፍራንሲስኮ ኦር ዩኤኢ wherever the computer is, ስፔሻሊ ኮንፊደንሻል ከሆነ። በነገራችን ዶኪመንታችሁ ላይ ኮንፊደንሻል የሚል ሌብሊንግ ካልቸር አለ እዚህ ቤት ውስጥ አለ። ክቡር አቤ ከሌለ ከሱ ነው የሚጀመረው። እንዲሁም የበለጠ ክቡር ፕሬዚዳንቱ ብለውኛል ኤቭሪ ዶኪመንት ኢን አወር ባንክ ኢዝ ኮንፊደንሻል ብለዋል። ስለዚህ ያ ማለት ኤአይን የተረፉን ለማግኘት ብላችሁ ፈጣን ውጤት ለማግኘት ብላችሁ አፕሎድ ባደረጋችሁ ቁጥር your confidential data is leaving your vicinity, not even your country, not even your አገራችን ለቆ የሌላ ሰው እጅ ላይ የሚወርቅ። ስለዚህ ከዛ አንጻር never upload sensitive data or confidential information to your chat GPTs, to your AI tools. ዳታ ፕሮቴክሽን ሪስፖንሲቢሊቲ በኋላ ጦሱም አሁን ታውቃላችሁ። የዳታ ፕሮቴክሽን ህግ አገራችን ላይ ምን ሆኗል? ተግባራዊ ሆኗል። ማን ነው የሚያስተዳድረው? ኢሲኤ ኢትዮጵያ ኮሚኒኬሽን ኦቶሪቲ። ስለዚህ ልክ ውጭ ሀገር ዳታ የተወሰደብኝ ብሎ የሚከስ ግለሰብ ባንኮችን፣ የጤና አሰጣጥ መምሪያዎችን ሊከስ እና ፐርሰናል ዳታ ብሪች ተደርጓል የሚል የግለሰብ መብት ከሰሳ ይጀምራል ማለት ነው። ዳታ ፕሮቴክሽን ኢዝ አ ቬሪ ሲሪየስ ቲንግ ሌላ ቦታ። ስለዚህ ከዛ አንጻር ያም ራሚፊኬሽን ስላለው ይሄ ነገር በጣም ጥንቃቄ ይፈልጋል። ሌላው ጋርዲንግ ኔሽን አሴት ነው። ቅድም እንዳልኳችሁ ምን ያህል የሳይበር ሴኩሪቲ አቋማችሁ ምን ያህል ነው? ለምንድን ነው 50.1% ኢንታየር ዲፖዚት የኢትዮጵያ ሀገር እናንተ ላይ ሆኖ 3.48 ትራንዛክሽን በዲጂታል እየተከናወነ 24 ሰዓት 7 ቀን 365 ቀን የሚጠብቅ የሳይበር ጋርድ
ያስፈልጋቸዋል እንዳላችሁም አስባለሁ። ነገር ግን ምን ይደረግ ምን ይጨመር የሚለው ለመመካከር ይቻላል። ዚሮ ትረስት ሴኩሪቲ የሚባል አለ። የአይቲ ባለሙያዎች ይሄን ታውቃላችሁ። ኤአይ ፓወር ሳይበር ዲፌንስ አለ። ፉል ስታክ ኦብዘርቫቢሊቲ የሚባል አለ። አሁን የሳይበር ሴኩሪቲ አድጎ ወደ ኦብዘርቫቢሊቲ ገብቷል። ሳይፈጠር ማነፍነፍ ማየት ከመጣ በኋላ ፓች ማድረግ ሳይሆን አይደል? ልክ ስሙ እንደሚያመለክተው ኦብዘርቫቢሊቲ። ይሄን ደግሞ በጣም በሚገርም ሁኔታ የኤአይ ብቃት ይወጣዋል። ነገር ግን ይሄ ሁሉ ተደርጎ የሂውመን ማይንድ ሴት ካልተቀየረ ትልቁ የሳይበር ጥቃት በምን ይመጣ መስላችኋል? ኮድ ምናምን ብሪጅ ተደርጎ ይሄ ሃከሩ ገብቶ ኮድ ምናምን ሰርቆ አይደለም። ኢትስ ሂውመን ኢንጂነሪንግ አይደል? ትልቁ የሳይበር አታክ ትልቁ መዘዝ መግቢያ ማን ነው? ሂውመንስ ሂውመን ፋይርዎላችሁ ልክ የሳይበር ፋይርዎላችሁ የጠነከረውን ያህል መጠንከር አለበት። ያ ደግሞ ቀጣይ የሆነ የሳይበር ሴኩሪቲ ትሬኒንግ በመስጠት ያን በማድረግ ነው። እኔ በምሰራበት ተቋም በድሎይት በየ3 ወሩ የሳይበር የምናውቀውን ልክ እንደ ማርያምን እንደመድገም በሉት የምናውቀውን ማቴሪያል በየ3 ወሩ ኮርስ ይላክልናል በኢሜይላችን። ቱል ነው 20 ምናምን ኢንተራክቲቭ ነው። እሱን ካላረግን 7 ቀን ይሰጠናል። ካላረግን ኤቭሪ ሲስተማችን ይቆለፋል። ማይ ላፕቶፕ ቤዚክሊ ድንጋይ ነው የሚሆነው፣ ብሪክ ነው የሚሆነው። ያችን ስጨርስ ሲስተሙ ይናገራል። ኦኬ። ስለዚህ ኮንቲኒየስሊ ለሳይበር ሴኩሪቲ ያለን ንቃት ኤሌቬትድ እንዲሆን ያንን ነገር በየ4 ወሩ እየወሰድን እየደገምን አዳዲስ ኮንቴንት ካለሽ እየጨመሩባት ያን ካላረግን we cannot have access to any of the system። እንዲህ ያለ ባህል በጣም ያስፈልጋል። ለምን ሁሉ ነገር ዲጂታል እየሄደ 3.48 ቢሊዮን ትራንዛክሽን ዲጂታል ሀዲድ ላይ ያንቀሳቀሳችሁ ይሄ በጣም ወሳኝ ነው። ሶፍትዌሩ ስለጠነከረ ብቻ ሳይሆን የሂውመን ኤሌመንቱ ወሳኝ ነው ለማለት ነው። ስለዚህ ከዚህ አንጻር በጣም ቢታሰብበት። እንግዲህ የኤአይን ጉዳይ ለማንቃት በቅርቡ መጽሐፍ እየጻፍኩ ነው። እሱ ላይ ደግሞ የሚጠቅም ለፖሊሲ ሜከሮች ለተቋማት የሚለውን ይኖራል። ከመጽሐፉ ትሩፋት ይገኛል ብዬ ተስፋ አደርጋለሁ። አሁን ትልቁ ጥያቄ ሌላ ዓለም ላይ ብራንች ሞተዋል የሚለው ነው። ይሄ ከባድ ማይነኬ ጥያቄ ይመስላል፣ ግን ዲስከስ መደረግ አለበት። የእናንተ ሰዎች ከሚያወራችሁ የውጭ ሰው መጥቶ ይሄንን ነገር ቢያወራ ጥሩ ነው። ስለዚህ I'm in a good position to talk about this። አንዳንድ ጊዜ ታቡ መሆን የለበትም። እሺ፣ ግን አሁን ባንክ ሞቷል፣ ሌላ ቦታ እየሞተ ሊሆን ይችላል። ኒዮ ባንኪንግ፣ ቨርቹዋል ባንኪንግ ግን አይ ቲንክ በእኛ ኮንቴክስት የኔ እይታ ኖ አልሞተም። ሎንግ ሊቭ ዘ ብራንች ብዬዋለሁ። ግን ብራንች ግን ትሬመንደስሊ ኢቮልቭ ያደርጋል። እሱ ላይ መነጋገር አለብን። ባንክ the branch as you know it will go away። ይሄን እነግራችኋለሁ። አልነገረንም ነበር እንዳትሉ በኋላ ከዳው ንጹህ ነኝ። branches as we know it will be no more but it will be there, it will be extremely relevant። ምን ማለት ነው ሰለሞን አታስፈራራና ምናምን ካላችሁ ለማስፈራራት አይደለም። ምንድነው ፋይናንሻል ኢንስቲትዩሽንስ አሁን ላይ ተጠንቶ ከ20 እስከ 30% ዌስት የሚያደርጉት በኦፕሬሽናል ካፓሲቲ ላይ ነው። due to manual paper based እንዲህ ያለው የክላሲክ የሆነ የድሮ አሰራር 20-30% of the bottom line በጣም ብዙ ብር ነው የምናወራው። ስለዚህ ምንድነው የሚሆነው የተባለ እንደሆነ አሁን ያለውን ትሬንድ ላሳያችሁ። አትሊስት ሌላው ዓለም ላይ በጣም የወጡ የፋይናንሻል የባንኪንግ ሪፖርቶች ይሄንን ቁጥር በጣም ደጋግሞ ሲያሳዩ ነበር። 100,000 ብራንች የባንክ ብራንቾች ወርልድዋይድ ተዘግተዋል። አሁን ላይ 100,000 ሰምታችሁኛል? 100,000 it's not the end። ስለዚህ ዓለም ላይ ያለው ትሬንድ ይሄን ያሳያል። በቃ ምንም ልናደርገው የምንችለው ነገር አይደለም። አሁን ቴፕ ካሴት ካላጫወትኩና ቴፕ ካላመጣው እኔ ጃዝ አልሰማ የሚል ሰው እዚህ ውስጥ አለ። ሰለሞን ቴፕ ካሴት ሸክላ ካላመጣልኝ በቃ እንተያያለን እናንተ ምናምን የሚል ሰው አለ እዚህ ውስጥ። ዩቲዩብ ላይ ሄዳችሁ ታያላችሁ፣ ስፖቲፋይ ላይ ሄዳችሁ ታያላችሁ፣ አፕል ሚውዚክ ላይ ሄዳችሁ ትሰማላችሁ። ስለ ክሬቲቭ ዲስትራክሽን ትንሽ አጫውታችኋለሁ። ነገር ግን ሞባይል ፈርስት ደግሞ በጣም እየመጣ ነው። አፍሪካ ደግሞ በዚህ ሊፕፍሮግ አድርጋለች አይደለም? የምናውቃቸው አሉ። 90% ደግሞ የሲቢኢ ኦን ትራንዛክሽን የእናንተው 90% ቮሊዩማችሁ የት ነው ያለው? አሁን ዛሬ ላይ ዲጂታል ስፔስ ላይ ነው ያለው። ስለዚህ የዓለም አቀፉን ኤክስፔሪየንስ ነገርኳችሁ፣ ሺፍቱን በአፍሪካ ላይ ያለውን የሞባይል ባንኪንግ ሺፍት ነገርኳችሁ፣ የሲቢኢ ኬፒአይ የሚያሳየውን ቁጥር ነገርኳችሁ። ከዚህ በላይ ፋክት የለም። ስለዚህ ምን እናርግ ነው ጥያቄው። እንዲህ ያለ ዲስራፕሽን ካለ ምን እናርግ? ይሄ ጨለምተኞቹ የብራንች ሞቷል የሚሉ ጨለምተኞቹ ለነሱ የተወሰነ ሜሴጅ አለኝ። ምንድነው? በተለይ በእኛ አውድ ውስጥ ይኸውላችሁ ዲጂታል ትራንስፎርሜሽን ሲመጣ እኮ የእናንተ ሶፊስቲኬሽን ብቻ አይደል፣ ህዝቡ አብሮ መቀየር አለበት። ህዝቡ አሁንም ኢንተራክሽን አለ፣ ባህል አለን፣ እሴት አለን፣ ሄዶ መጠየቅ። እሱ እኔ ይጥፋ የሚል እምነት የለኝም። ግን ያንን እንዴት አድርገን ኢቮልቭ እናድርገው፣ እንዴት ቴክኖሎጂ ኢምቤድ እናድርግለት ነው እንጂ የሰውን ያንን መስተጋብር በብራንች ሄደ የሚያገኘው መስተጋብር ቫልዩ አድ ከሆነ ይቀጥላል። እኔ በዛ እስማማለሁ፣ ይቀጥላል። እናንተ ለብዙ ሰዎች የሳቅ ምንጭ ትሆናላችሁ። ዶክተር እንዳለው ችግር ይዞ ሲመጡ ማሽንን ማናገር ሰው ጋር እገሊትን አናግሮ ተነጋግሮ ተጫውት ያ እሴት ለሀገራችን ቫልዩ አድ ከሆነና የኛ ፋብሪክ ከሆነ ይቀጥላል። እንዲቀጥልም እፈልጋለሁ። ነገር ግን እንዴት ነው የሚቀጥለው ነው? ምን ኢኔብልመንት ይከተትለታል? በምን ማስቻል ይቻላል?
በምን እንዴት ማድረግ ይቻላል የሚለው አይ ቲንክ እናንተንም የሚያስደስታችሁ አይነት ኮንቨርሴሽን ይመስለኛል። ስለዚህ ትራንዛክሽንስ አር ሊቪንግ ዘ ብራንች ትረስት ኢዝ ናት። አያችሁ ይሄ ትልቁ ነው። ትረስት ሰው ጋር የተያያዘ ነው። በዚህ የብራንቹ ተፈላጊነት ከዛ አንጻር ልናየው እንችላለን። በተለይ ደግሞ ኢን አ ካንትሪ ዌር ሃንድሼክ እና መነጋገር መተያየት ትልቁ እሴት በሆነባት እንደ ኢትዮጵያ ባለችው ሀገር ላይ ይሄ የእናንተ ሮል ኢትስ ኤክስትሪምሊ ኢምፖርታንት። አንፌር አድቫንቴጃችሁም ነው። ስንት ብራንች ነው ያለው ክቡር ፕሬዚዳንት? ኦልሞስት 2000 በሉት። 2000 this is your asset, this is your unfair advantage። ለዚህ ባህልን ኮምፕሊመንት የሚያደርግ ማለት። ስለዚህ ከእናንተ ውድድራችሁ ከፊንቴክ ከምናምን ጋር አይደለም፣ ይሄኛው ነው። ይሄንን ግን እንዴት አድርገን እንቃኘው፣ እንዴት አድርገን ኢኔብል እናድርገው፣ እንዴት አድርገን በቴክኖሎጂ እንሙላው እናስችለው የሚለው ጉዳይ ይመስለኛል። ስለዚህ የትላንትናው ብራንች ይሄን ይመስላል። ይኸውላችሁ ወረፋ ያለበት እንደዚህ የተባለ ወይ ደግሞ ማሽን አለ አይደል የሚደረግበት፣ ፔፐር ወርክ የሚደረግበት፣ እዚህ ጋር ፈር የሚባልበት ነው። ቴለር ሱፐርቫይዝ የሚደረግበት ነው። ሜዥር ኦፍ ትራንዛክሽን ፕሮሰስ የሚደረግበት ነው። ዌይትስ ፎር ከስተመር ቱ ዋክ ኢን የሚጠበቅበት ነው። ከስተመር ቁጭ የሚጠበቁበት ነው። የነገው ብራንች ግን ብራንቹ አለ። የነገው ብራንች ግን እንዴት ነው ኢቮልቭ የሚያደርገው ስንል ግን አድቫይስ የሚሰጥበት፣ ኦንቦርዲንግ ዲጂታል ውስጥ የሚካሄድበት፣ ከስተመሮቻችሁን ዲጂታል ሊትሬሲ ውስጥ የምታስተምሩበት፣ ሊቭድ ኤክስፒሪየንስ የሚደረግበት፣ ፕሮብሌም ሶልቪንግ የሚደረግበት፣ ኤአይ አሲስትድ ሪሌሽንሺፕ ማኔጅመንት የሚደረግበት፣ ዳታ ኮላተራል ነው ብያችሁ አንድ ሰው ብራንች ዎኪን አድርጎ ቤት ካርታ ፌሮ ሲሚንቶ ሳይኖረው ብድር ይዞ የሚወጣበት እዛው ጋር ስኮሩ ተነግሮት እንዲህ ያለ ነገር ሜዥርድ ኦን ዲጂታል አዶፕሽን የሚሆንበት፣ ስሞል ቢዝነስ እና ኢንተርፕራይዞች የሚያድጉበት የሚጠቀሙበት፣ እንዲሁም ደግሞ ኦፖርቹኒቲ እና ኢን ዘ ኮሚኒቲ ሀንት የሚያደርጉ። ስለዚህ የብራንች ማኔጀሮች ሎካል ሲኢኦዎች ናቸው ማለት ነው። በኤአይ እና በሌላ ዲጂታል በጣም አስቻይነት ተሰጥቷችሁ። ስለዚህ ዩር ታይትል ደዝ ናት ቼንጅ ዩ ዊል ቢ ብራንች ማኔጀርስ። ነገር ግን የጆብ ዲስክሪፕሽናችሁ ይቀየራል ማለት ነው። የትላንትናውን አይታችኋል። የነገው ባንክ የነገው ብራንች እንደዚህ ሪኢማጂንድ እንደሚደረግ አስባለሁ እና ይሄ እንደ ፕሬዲክሽን ሳይሆን የሚሆን ነገር ነው። ስለዚህ ብራንች ማኔጀር የማርኬት ሜከር ነው የሚሆነው። ኦልሬዲ ናችሁ እኮ እኔ ቢሮም እኮ ከብራንች ነው የመጣ ነው አካውንት ክፈት እኮ ትሉኛላችሁ እኮ በየቤቱ ትሄዳላችሁ። ያን ግን እንዴት ነው የበለጠ የምታስችሉት? ኤአይ ጊቭስ ኤቭሪ ማኔጀር ሎካል ግሮት ሬዳር ይሰጠዋል ማለት ነው። ኖ ዊች ከስተመርስ አር ዶርመንት ዳሽቦርድ ይኖረዋል። እያንዳንዱን ነገር ከምግምት የሚወጣበት running local micro campaign for deposits, semi enablement የመሳሰለው የብራንቹን እንትን በኳሊቲ በዳታ ድሪቭን ዳሽቦርድ የሚያይበት ሂዝ ኦን ሊትል ሲኢኦ ነው የሚሆነው። ስለዚህ እጅግ በጣም ኃይለኛና ፓወርፉል ነው የሚሆነው። ይሄ ነው የነገውን የውጭ ሀገር ባንክ ዊዝታን የምታደርጉበት ስትራቴጂ። ስለዚህ ይሄንን በጣም ማሰብ የሚያስፈልግ ይመስለኛል። ስለዚህ powered by AI, guided by the people, still የሂውመን ኤሌመንቱ ያለ ብራንች ማኔጀር ምንም ባንኩ ሊቀጥል ስለማይችል ማለት ነው። እና ምንድነው ታዲያ ወንድሜ ኤፍሬም እንደውኛ የዊኒንግ ስትራቴጂ ዊኒንግ ስፒሪት ላይ ያለ ነው ሰለሞን ከቴክኖሎጂ አንፃር ምንድነው የአሸናፊነት መንፈስ ምንድነው የምከትብን ብሏል ዶክ ብዙውን ከቷል። እኔ ግን ከዲጂታል አንፃር ቴክኖሎጂ ምንም አይወስንም፣ እናንተ ናችሁ የምትወስኑት። ስለዚህ ከዚህ አንፃር ምንድነው ምን አይነት የአሸናፊነት መንፈስ ውስጥ መግባት አለባችሁ? ይሄን ምሳሌ ያሳያችሁ። ኮዳክን የሚያውቅ በኮዳክ ፎቶ ተነስቶ የሚያውቅ ፊልሙ ፎቶ እየታጠበ ነው ተብሎ የሚያውቅ በልጅነቱ አይደል? የኔ ፎቶ እየታጠበ ነው የሚሰጠኝ የነበረው። ከዛስ ፉጂ ፊልምን የሚያውቅ አይደል? ፉጂ ፊልም ኢዝ አ ካሜራ ኢትስ አ ፊልም ኢንዱስትሪ። በሁለቱ መካከል ያለ በጣም የሚያስደንቅ ልዩነት አለ። ኮዳክ የፎቶግራፊ አባት ነው። በ18 በአድዋ ዘመን ምናምን ነው የተፈጠረው ኮዳክ። ኢንቨንትድ ናት ኦንሊ የፊልም ብቻ ሳይሆን በሰባዎቹ ዲጂታል ካሜራን የፈጠረ ነው። ይሄን ኪ ብቻ ወሰዱልኝ ምን ያህል ኮምፕሌሰንሲ ዶክ እንዳለው በጣም ዴንጀረስ እንደሆነ። ከዛስ በ2012 ባንክራፕሲ ፋይል አደረገ። እንዴት ሆኖ የመጀመሪያው ሆኖ ዲጂታል ፎቶግራፊን አስተዋውቆ በዲጂታል ፎቶግራፊ ነው ሰልፍ የራሱን በራሱን ነው የበላው። ፉጂ ፊልምስ እንደዚሁ ነበር። የካሜራ ኢንዱስትሪ ነው፣ ግን ዘመኑ የሚሄድበትን አየ እንደማያዋጣ አወቀ። ከዛስ ትራንስፎርም አደረገ። አሁን ፉጂ ፊልም በኬሚካል በሄልዝ ኬር በኢሜጂንግ በማቴሪያል ሊደር ሆኖ ትራይቭ የሚያደርግ እጅግ በጣም አትራፊ ተቋም ነው። ሁለቱም አንድ አይነት ናቸው። ዲስራፕሽን አይደለም ኮዳክን የገደለው ዲፌንሲቭ ማይንድ ሴት። አሁን እኔ በቃ ቀድም ዶክ እንዳለው ጣሪያ ላይ ነኝ የሚለው ማይንድ ሴት፣ ነገ ጣሪያው መሬት እንደሚሆን የማይገምት ማይንድ ሴት። ማን ይደርስብኛል በቲ እኮ ነው ያለው፣ በቢ እኮ ማውራት አቁሜያለሁ፣ በቲ ነው የማወራው እኮ የሚል ማይንድ ሴት። እንዲህ ያለው ማይንድ ሴት ነው የሚገለው። ስለዚህ ቴክኖሎጂ was never the decision, ሊደርሺፕ ነው። ለዛ ነው እንደዚህ ጋር እንደምታዩት እንግዲህ በ1888 ተቋቋመ፣ የፊልም ኤራውን ተቆጣጥሮ ቆየ፣ ዲጂታልን ፈጠረ።
ነገር ግን የፈጠረውን ዲጂታል ቶሎ ተጠቀም ሲባል እምቢ አለ። ከዛስ መጣ ዲጂታል ከ2010 መጣ። ከዛ ሶሻል ሚዲያ አሁን ስማርትፎኖቻችን is the highest definition ካሜራዎች ናቸው completely died። ስለዚህ ስታግኔሽን እና የማይንድሴት ችግር ነው የገደለው። ሌላው ይሄን ብዙዎቻችሁ ላታውቁ ትችላላችሁ፣ ግን በጣም የሚገርመኝ ሌላው አሜዚንግ የሆነ የስታግኔሽን ኢሹ ነው። ብሎክባስተር የሚባል ሰምተው የሚያውቅ ቤዚክሊ ቪዲዮ አከራይ ነው የነበረው አሜሪካን ሀገር። እሺ ቪዲዮ አከራይ ነው እና በዘጠናዎቹ ኢንተርኔት ባልነበረ ጊዜ ሙቪ ታይቶ ከስክሪን ላይ ሲወርድ ከሆሊውድ ብቸኛው አከፋፋይ ብሎክባስተር ነበር። ስለዚህ ሲኒማ ያመለጣችሁ ሙቪ ነው የምታገኙት ቪዲዮ ኪራይ ቤት። ማነው ኪራይ ቤቱ? ብሎክባስተር። ስንት ስቶር ነበረው? 9000 ክቡር ፕሬዝዳንት፣ ከ2000 እና ከ9000 9000 ብራንች ነበረው። ስንት ሰራተኛ ነበረው? 25000። አመታዊ ገቢው ስንት ነበር? ወደ 3.5 ቢሊዮን ቪዲዮ እያከራየ። ከዛ ወጣቶች መጡ በዘጠናዎች መጨረሻ፣ አይ ስትሪሚንግ የሚባል ነገር አለ ክቡር ሲኢኦ፣ ሰው እዛ እየሄደ ምናምን አይሄድም፣ ኢንተርኔት ይባል አለ እዛ የሆነ ክላውድ የሆነ ቦታ ላይ ይጫናል፣ ሰው በቤቱ ቁጭ ብሎ ያያል፣ ለምን እሱን አንጀምርም? እናንተ ደፋሮች በቃ እናንተ አወቃወኩ እያላችሁ ኢንጂነሮች ምናምን ሲሉ እንዲህ ያለ ስትሮንግ ሆልድ ማን ነው የሚነቀንቀኝ ብሎ ሲዮ በጣም ዳውን ፕሌይ አደረገ። ከዛስ ስትሪሚንግ መጣ። ኔትፍሊክስን በ50 ሚሊዮን ዶላር እንዲገዛ ኦፈር ቀርቦልን ነበር። ይሄን የሚያውቃል? 50 ሚሊዮን ኔትፍሊክስ ዛሬ ስንት ነው ቫሉዌሽኑ? የሚገምት እስቲ 340 ቢሊዮን በ50 ሚሊዮን ግዛን። አንተ የታወቀ ቪዲዮ አከራይ ነህ። ኖ 50 ሚሊዮን አብዳሃል እንዴ? እኔ በ3.2 ቢሊዮን አመታዊ ተርኖቨር ያለኝ ተቋም ምን ብዬ ነው አንተን 50 መገዛ? ናው ኔትፍሊክስ መጥቶ ባንክራፕት አደረገው። ኔትፍሊክስ እዚህ 440 ቢሊዮን ዶላር ተቋም። ስለዚህ ማይንድ ሴት ስታግኔሽን ዊል ኪል ይህንን አይነት ኢኖቬሽን። ለዚህ ነው በኢኖቬሽን ውስጥ እንዲህ ያለ እየጨረስኩ ነው፣ ክሪኤቲቭ ዲስትራክሽን የሚባል ነገር አለ። ምን ማለት ነው? እያንዳንዱ የተፈጠረ ነገር የነበረ ነገር ገሎ ነው የሚቀጥለው። በቃ ይሄ የማይካድ የኢኖቬሽን ሳይክል ነው። ስለዚህ አንድ ፕሮዳክት ስትፈጥሩ የነበረውን ፕሮዳክት ለመግደል ፈቃደኛ መሆን አለባችሁ። አንድ ጆብ ስትፈጥሩ የነበረው ይሞታል፣ ብትወድም ባትወዱ። አንድ ፕሮሰስ ሲፈጠር የነበረው ይሞታል። አንድ ሶሉሽን ሲፈጠር የነበረው ይሞታል። የቴፑን ምሳሌ ነግሬያችኋለሁ። የባንኪንግ ላይ ብዙ ነገር መናገር ይቻላል። ሾፒንግ ላይ የኮዳክን አሳይቻችኋለሁ፣ የብሎክባስተርን አሳይቻችኋለሁ። ስለዚህ በዚህ ክሬቲቭ ዲስትራክሽን ውስጥ በአረንጓዴው መስመር ነው የምትፈልጉት ወይስ በቀዩ መስመር? ውሳኔ እናንተ ነው። do you want to be on the destructive side or on the creative side? የእናንተ ሴክተር በጣም ኢቮልቭ አድርጓል። ድሮ በእንደዚህ ነበር አይደል? ስንዴ በፍየል፣ ፍየል በስንዴ አይደል? ግመል በግሬን የሚቀያየርበት ዘመን ነው አይደል? ከረንሲ የጀመረው በድሮ ዘመን። እዛ ጋር አልቆመም ግን ዓለም። ከዛስ ምን መጣ? እንደዚህ በጄምስቶን በምናምን መቀየር መጣ። ይዛኔ ፊያት ከረንሲ አልነበረም። እዛ ጋር ግን አልቀረም። ከዛ በኋላ ይሄ ደግሞ ኢቮልቭ አደረገና ምን መጣ? ከዛ በኋላ ትንሽ ፔፐር ኖቶች ተደርገው ባክድ ያልሆነ ፊያት ከረንሲ ባይሆንም በድሮ ጊዜ የኤንሸንት ሲቪላይዜሽን ይሄን ማድረግ ጀመሩ። እዛ ጋር ግን አልበቃም። ከዛ ምን መጣ? የምናውቀው ሞደርን የሆነው የሲቪላይዝድ የሆነ የፊያት ከረንሲ መጣ አይደል? አሁን እዚህ ጋር ያለ ነው። we think this is it ግን አይደለም። እናንተ ደግሞ ከኔ በላይ ታውቃላችሁ። ይሄ መቁጠር በዛ። አሁን ኪሱ ውስጥ ብር ይዞ የሚንቀሳቀስ ሰው የለም። አድካሚ ነው። ከጀርባ ቢቀመጥም ማየት አንፈልግም። ትራንዛክሽን ነው የምንፈልገው። ስለዚህ ምን መጣ? ከዛ ፕላስቲክ ደግሞ ፕላስቲክ ኤራ መጣ አይደል? ካርድ መጣ። እኔ ብሩን ከምሸከም ብሩን እዛ ፕላስቲክ ውስጥ ከተትልኝ እሱን የሆነ ነገር ስዋይፕ ላድርገው፣ ታፕ ላድርገው፣ በቃ እንደዛ ነው የምፈልገው እኔ አንዲት ካርድ ይዤ ልንቀሳቀስ የሚለው የፕላስቲክ ካርድ መጣ። ፒኦኤስ ኃይለኛ አብዮት ሆነ። ግን this is a thing of a past ወደድንም ጠላንም። እዚህ ጋር ስታግኔት የምናደርግ ከሆነና የፒኦኤስ ቁጥራችን ብቻ የምንቆጥር ከሆነ it's a red flag። ለምን? ከዛው አሁን ደግሞ ምን መጣ? በሰዓታችሁ ታፕ ታደርጋላችሁ፣ ካርዱም አያስፈልግም። ፊንቴኩ አለ፣ ምኑ አለ፣ ስልካችሁ ራሱ ስልክ ከረንሲ ሆኗል። እንደምታዩት ስማርት ዋቻችሁ እንደዚህ ሆኗል። ግን እዚህ ጋር አሁን በቃ እኔ እኮ በቃ እዚህ ጋር ደረስኩ ኖ። ይሄም ያለፈ ነው። አሁን አይደንቲቲ ማንነታችን is becoming a form of payment አይደል? ቻይና ሀገሩ ሾፒንግ ዞር በአይሪስ ስካን አድርጎ just you leave the shop and payment is done። ወይ ፓልማችሁ እንደዚህ ሆቨር አድርጋችሁ በፓልማችሁ ሪች ተደርጎ ገንዘብ ተላልፈዋል። So your identity is becoming your form of payment and the way you carry your money እንዲህ ያለ ነገር ውስጥ ተገብቷል። ስለዚህ the future of banking or the future of transaction is going to be even taught ሊሆን ነው ማለት ነው። ከሚጨበጠው ከሚዳሰሰው ከምንሸከመው እሱ ከጀርባ ይቀሳቀሳል። From customer facing perspective ግን they just don't want to think or they want to only think I want to pay ተከፍለዋል። እንዲህ ያለ ነገር ውስጥ የሚገባበት ከተች ወደ ተዋት ሁሉ እየተገባ ነው የሚገኘው። በዚህ አይነት በጣም ፈጣን ሂደት ውስጥ ምንድን ነው የሚያደርገው ሲቢኢ? ከዛ ደግሞ ሲቢዲሲ ደግሞ እየመጣ ነው። ሴንትራል ባንክ ዲጂታል ከረንሲ እየመጣ ነው።
በነገራችን ላይ አሁን ኢቭን ፊያት ከረንሲ as we know it is evolving ቅድም ዶክ የሆነ ነገር ጠቅሶ ነበር ቶከናይዜሽን እየተገባ ነው ስለዚህ እንዲህ ያለ ነገር በሴንትራል ባንክ ደረጃ እየታሰበ ባለበት ዓለም ላይ እንዴት ነው እኛ ኢቮልቭ የምናደርገው እንዴት ነው የምንቀየረው የሚለው ነገር በጣም በጣም አጥልቆ ማሰብ የሚያስፈልግ ይመስለኛል ለምን መስላችሁ ቅድም ባልኳችሁ የክሬቲቭ ዲስትራክሽን ሳይክል ውስጥ ይሄ የሚሰጣችሁ የአብዮቶቹ መጠን እያነሰ መጥቷል ለምን ምን ማለት ነው በእናንተ ኮንቴክስት እንገራችሁ የብራንች ኤራ የነበረበት ጊዜ ነበር አይደል ወደ ኤቲኤም ኤራ እስከሚገባ ጊዜ ወስዶ ነበር ባለሙያዎች ታግዙኛላችሁ ከኤቲኤም ኤራ ምን ማለት ነው የብራንች ኤራው ፕሌስ ቤዝድ ትረስት ነው ይሄ አሁንም እዚህ ሬሌቫንት ነው በሀገራችን ነገር ግን ኤቲኤም የመጣ ጊዜ በቃ ሰልፍ ሰርቪስ የሚለው ማይንስ የመጣ I don't have to see the teller ከኤቲኤም አውጥቼ እንቀሳቀሳለሁ ጉዞን ይቀጥላሉ በጣም ሬቮሉሽናሪ ነበር ከኤቲኤም ኤራ ወደ ሞባይል ኤራ ሳይክሏ አንሳለች ሞባይል ኤራው ደግሞ ምንድነው ባንኪንግ ኢን ዘ ፖኬት ኤቲኤም ፍለጋ መሄድ የለብኝም ከኪሴ ውስጥ ገንዘብ ያለ ካሹ ሳይሆን አደራረጉ ይሄ መጣ ከሞባይል ኤራ ወደ ኤአይ ኤራ ያለው ሳይክል ደግሞ በጣም አንሳለች ምንድነው ይሄ ደግሞ ባንኪንግ that anticipates በሚለው ደግሞ ተገብቷል ነገር ግን እሱ ጋር አንቆም አሁን የኤጀንቲክ ኤራ ደግሞ አለ ባንኪንግ that acts on behalf of humans from the customer perspective or from your perspective ማለት ነው ስለዚህ AI ሌላ ቻነል አይደለም it's a new production system for decisions service risk learning and execution እንደሆነ ማሰብ አለብን ለዚህ ነው CBE must evolve from doing to what being እቺን በጣም ያዙልኝ the one key takeaway ከሆነ ለምሳላችሁ ቅድም ያልኩት ኮምፕሌሰንሲ እና የዲስትራክሽን ሳይድ የመሆን ቻንሳችሁ የሚመጣው ከዚህ ይሄ ሚስ ከተደረገ ነው ለምን በእያንዳንዱ የዲጂታል ትራንስፎርሜሽን ሳይክል ውስጥ የኔ ዋናው የኮንሰልቲንግ ኮሬ እዚህ ጋር ቢጊኒንግ ዲጂታል ምንለው ነገር አለ አይደል በቃ ቻናሎች ኤግዚስት ያደርጋሉ ትንንሽ ነገሮች ምልክቶች አሉ ግን ኦፕሬሽን ኢዝ ፈንዳሜንታሊ አንቼንጅድ ከዚህ ወጣችኋል 100% ይሄስ ምን ነው ብዙ ጊዜ አስተያየቁ ራሱ we are doing digital አይደል ምትሉት we're doing digital transaction we are doing digital money we are doing this that level volume migrates to digital but operating model the mindset the core the AI native ወይ ደግሞ digital native ምን ነው ነገር ግን ገና የለም ቀጥሎ ያለው ኤቮሉሽን ምንድነው becoming digital አሁን እናንተ የቱ ጋር እንደሆናችሁ ሆነስትሊ ራሳችሁን መልሱ becoming ደግሞ ማለት ነው ፕሮሰሱ ሪዲዛይን ተደርጓል ብዙ ነገሮች በጣም ኢቮልቭ አድርገዋል ነገር ግን ይሄ መጨረሻው አይደለም መጨረሻው ምንድነው በቃ የሲቢኢ ዲኤንኤ ዲጂታል ሲሆን ቢንግ ዲጂታል እኛ ዲጂታል ነን ቨርሰስ እኛ ዲጂታል ነገር እያደረግን ነው ግን ብዙዎቻችን እኔ ይመስለኛል ሲቢኢ ዱይንግ ዲጂታል ላይ ወይ በማይንድሴት ደረጃ በአቅም ደረጃ ላይ ይመስለኛል ግን you are here it's your comfort zone ግን ይሄ ዴዝ ዞን ነው ማለት ኢሉዥን ነው እዛው ሆነን ወደ ሁለቱ እንዳንሄድ የሚያደርገን ዴንጀረስ የሆነ ነገር ስለዚህ እናንተም ኮምፈርት ዞንን ከዱዊንግ ወደ ቢንግ ልትቀየሩ ምክንያቱም 90% ትራንዛክሽናችሁ እዛ ነው ያለው ኦልሬዲ አይናችሁን ወደዛ መጣል ያለባችሁ ይመስለኛል ይሄ ነገር ግን የሚዘወረው ኤአዩ ስለመጣ የሆነ ማሽን አምጥታችሁ ስላስቀመጣችሁ አይደል እዚህ ውስጥ ያለው ህዝባችሁ እዚህ ውስጥ ያለው ብራንች ማኔጀር every employee is the key asset without the people ምንም ነገር መሆን አይችልም ለምን እነሱ ናቸው ስራውን የሚሰሩት ቀጥሎስ ያለው ፕሮሰሱ ነው ምንድነው የምናደርገው የሚለው ነገር ነው ቀጥሎስ ያለው ማድረጊያውን ብቻ ማውራት አንችልም አድራጊውንና የሚደረገውን ነገር ማውራት አለብን ስለዚህ እውነተኛ ትራንስፎርሜሽን ውስጥ ገባ we are being digital የምንልበት ነገር የሚመጣው አድራጊው የሚያደርገው ነገር ጋር ፕሮግረስ ውስጥ ሲገባ የሚያደርገው ነገር ደግሞ የሚያደርግበት ነገር ሲሰጠው ቅድም እንዳልኳችሁ ማኔጀሮቻችሁ ኢኔብል አድርጉ በኤአይ በምን ስል ያነበረው ኢኖቬት ማድረግ እንዲችሉ ፓወር ስታደርጓቸው ከዛስ የሚደረገው ነገርና ማድረጊያው ኡሱና የሚደረገው ነገር ሲገጣጠም ዲጂታይዜሽን ሁሉም ደግሞ ሲሰምርና ሲገጥም ሁሉ ነገር ሲጋ ትራንስፎርሜሽን የሚለው ነገር at the center of it መሆን የሚችልበት ሁኔታ አለ ማለት ነው ግን በዚህ ውስጥ ፈተና ይኖረዋል በተለይ ቼንጅ ኦርጋናይዜሽናል ቼንጅ ከግለሰብ ጀምሮ ከኢንስቲትዩሽን ጀምሮ ከኮሚኒቲ ጀምሮ እስከ ሀገር ድረስ በጣም ቻሌንጂንግ ነው መጀመሪያ ካልቸራል ነው በቃ እሴት አይፈቅድም የኔ ቫልዩ አይፈቅድም yes ባህልን የሚያይፈቅድ ያንን የሚጥስ ነገር ይጣራል ይከለከላል ብትፈልጉም አታረጉትም ጠባቂ ያለ አስተዳደር አለ ነገር ግን እንደ በማይንድሴት ደረጃ ካልቸር የማይፈቅድ አላረገውም የሚለው ሬዚስተንስ ቱ ቼንጅ መቀየር አለበት ሁለተኛው ፐርሰናል አንድ ሰው መጥቶ እሳቸው አሁን በቴክሳቢ ስለሆኑ የዲጂታል ጉዳይ ላይ ምንም ስጋት አይገባችሁም እንጂ ክቡር ፕሬዝዳንቱ እኔ አልገባኝም ስለዚህ አልፈልግም ካሉ በቃ ያ ፓወር አላችሁ ስለዚህ ፐርሰናል ሬዚስተንስ ቱ ቼንጅ በእናንተ ሁሉ መቀየር አለበት ፐርሰናሊ አንደርስታንድ ስላደረኩት አላረገውም ሳይሆን እንዴት ይሁን የሚለው ነገር ነው ሌላው ኢንተሌክቹዋል ያንን ነገር መጨመር እንጂ እዛው ጋር ቆመን ያለ ቼንጅ ስንንቀሳቀስ ዓለም ጥሎን የሚሄድበት ሂደት እጅግ በጣም አስፈሪ ነው የሚሆነው ይው መቼም አንበሳ በሀገራችን ታሪክ ውስጥ በጣም ከብዙ ነገር ጋር የተያያዘ ነው ከጀግንነት ጋር ከአንበስነት ጋር ከመሳሰሉ ጋር የዊኒንግ ኮድ
ወንድሜ ኤፍሬም ስለ ዊኒንግ በጣም ዲስከስ ስላለ ነበር። ይሄን ብቻ ልስጣችሁ እንደ ምህጻረ ቃል ነው እንዲቀላችሁም አንበሳ ብዬላችኋለሁ። አይደል ሁለት ኤስ ይሁን ትክክለኛው ባይሆንም ባላቅም እኔ ሁለት ኤስ አድርጌዋለሁ። ለምንድን ነው ያው በምህጻረ ቃል እንዲቀል ነው። የመጀመሪያው ይሄ የዊኒንግ ኮድ ለእናንተ ምናልባት ብዬ የማስበው እንደው ኢንስፓየር እንዲያደርጋችሁ የመጀመሪያው ኤአይ ፈርስት ማይንድ ሴት ቢኖራችሁ እና ጥያቄያችሁ መሆን ያለበት ሃው ውድ ኤአይ ዱ ዲስ መሆን ያለበት እንጂ ሃው ዲድ ዊ ኦልዌይስ ዱ ኢት እንዴት ነበር የሰራነው ብላችሁ ወደኋላ አትመለሱ። አሁን ኤአይ ቢሆን እንዴት ሰራ እንዴት ነው ያስችለኛል የሚል ጥያቄ ውስጥ ብትገቡ። ሁለተኛው ኔቨር ፊር ፎር ዘ ኒው ቅድም እንዳልኩት ዲስትራክሽን ውስጥ እንዳትገቡ፣ ክሬቲቭ እንድትሆኑ። አዲስ ነገር ሲመጣ አትፍሩት። ፓይለት ኢት ፋስት ሞክሩት፣ ለርን ኢት ፋስት፣ ፌል ካደረገ ቶሎ ግደሉት፣ ካዋጣ ቀጥሉበት። ሌላውስ ቦልድ አምቢሽን። ስለዚህ ሲቢኢ የኢኖቬሽን ሀብ መሆን አለበት ማለት ነው። ሶስተኛውስ ቦልድ አምቢሽን ነው። ታርጌት ዳት ሉክ ክሬዚ አንቲል ዩ ሂት ደም። ሌላስ ኤቭሪ ከስተመር ካውንትስ። እሱ ዶክ ስላለው ምንም አልጠቅስም። ስፒድ አዝ ስትራቴጂ። በዚህ ዘመን ላይ ፍጥነት ነው ስትራቴጂያቸው። በቃ ገና እስቲ እናስብበት ማለት ነው። ቨርዥኑ ቀጥሏል። ሌላ አብዮት በጣም ፈጣን ነው። ባቡሩ እንዳያመልጣችሁ ለማለት ነው። ሴኪዩሪቲ ኤንድ ትረስት የባንኩ ኮር ነው። ያ ከሌለ ምንም የለም። አካውንታቢሊቲ ፎር አክሽን። ስለዚህ ይሄን አንበሳ ይዛችሁ ቴሩ እንደ አንበሳ the lion does not wait for the future አይደለም እንዴ? ምንም ያደርገው ሀንት ነው የሚያደርገው። ስለዚህ 48 ሚሊዮን ከስተመር አላችሁ። one decade define African bank አለች። ስለዚህ እንዲሁም የኢትዮጵያ ሊዲንግ ሳይሆን እናንተ እንደው ሲኢ ሆኖ ባይሆን ፈልገው የአፍሪካ ሊዲንግ ባንክ ሆኖ ማየት እኔ እመኛለሁ እንደ ኢትዮጵያዊ። ስለዚህ አምቢሽን ሲባል እንዲህ ያለ ነገር ነው። በቃ ኢምፖሲብል የሆነ ነገር ይዞ መነሳት ናውኑ ራሱ የሚለው የነ ነው። ኢምፖሲብል የሚመስል ነገር ለማድረግ የመፈለግ ዲዛየር ነው እና ያንን ነገር ለማድረግ ይህ ሰው እንዳለው ክሬዚ መሆን አለባችሁ። ክሬዚ መሆን አለባችሁ። ለምን እሱ የሚለው እንደዛ ነው። ይሄ አይነት እንዲህ ያለ ለውጥ የሚመጣው ለአመፀኞቹ ነው፣ ለሬበልስ ናቸው፣ ለትራብል ሜከሮቹ ነው። በኔጌቲቭ ሳይሆን በቃ ለየት ያላችሁ መሆን አለባችሁ። በቃ ክብ ሆናችሁ አራት ማዕዘን ውስጥ ልግባ ምናምን ስትሉ ነው። ስለዚህ ኢምፖሲብል የሆነ ማይንድሴት ይዞ ከሆነ ይሄ ሰው ያው ኢግኖር እንዳልተደረገ ታውቃላችሁ። ልትጠሉ ልትችላላችሁ ነው የሚለው እሱም። በቃ ሰዎች እናንተን ሊያብጠለጥሉ ይችላሉ። ኢግኖር ግን አትደረጉ። ለምን? የለውጥ አርበኛ ስለሆነ የለውጥ አንበሳ ስለሆናችሁ ነው የሚለውና የኛም ሀገር የሀገራችንም መሪ እንዲህ ያሉት ነገር አለ። ድሪማችሁ የሚያስፈራችሁ አይነት ከሆነ ቢግ ኢነፍ አይደለም ማለት ነው። ስለዚህ ስታተስ ኮ ውስጥ የመግባት ዲስትራክሽን ሳይድ ውስጥ የመሆን ቻንሱ ይጨምራል። ስለዚህ ከዚህ አንጻር በ2030 የኔ አምቢሽን ለእናንተ አፍሪካስ ፈርስት ኤአይ ኔቲቭ ጃይንት ባንክ ቦርን ኢን አዲስ ሰርቪንግ ዘ ኮንቲኔንት ቢሆን በጣም ደስተኛ። ልጆቹ እየመጡ ነው። እናንተ ለምን እንደማትሄዱት? ልጆቹ እኮ እየመጡ 100 ሚሊዮን ከስተመሮች ኤቭሪ ኢትዮጵያን አዳልት ፕላስ ዘ ዳያስፖራ ኢን ኢስት አፍሪካ። ኢጋድ ሪጅን እንኳን ብንይዝ አይደል ወደ 8 ሀገሮች እንኳን ብንሄድ ለምን ዋይ ናት ብራንች ኔትወርክ ሪኢንቨንትድ አዝ 2000 ኮሚኒቲ ግሮስ ሃብስ። እነዚህ ብራንቾች የበቃ የኤክስፒሪየንስ ሃቦች እንዲሆኑ ማኔጀሮቻችሁን አስችላችሁ ማለት ነው። ኢትዮጵያስ ፕራውደስት ኤክስፖርት ብዙ ነገር አሁን ኢትዮጵያ አየር መንገድን በምን ነው የምንኮራበት? የኤቪዬሽን ኤክስፖርት ነው አይደል? ለምን እናንተ የፋይናንሻል ኤክስፖርት ኢኖቬሽን አድርጋችሁ ኤክስፖርት ማጥቶ ይቻላል፣ አብሶሉትሊ ይቻላል። ስለዚህ ይሄንን ነገር ብናደርግ የሲቢኢ 2030 ቪዥን እንደዛ ነው ብዬ አስባለሁና በዚህ አንድ ሰዓት ውስጥ ዋን ሜሴጅ ዋን ሊደርሺፕ ቻሌንጅ ነው የምንጻችሁ። ሾኩን እዩት። ቅድም 6 ሾክ ነግራችኋለሁ። የራሳችሁን ሞመንተም አንብቡ። ሁሉ ነገራችሁ ወደ ዲጂታል እየሄደ ነው። አንደርስታንድ ኤአይ። በዚህ የዲጂታል ሀዲዳችሁ ላይ ኤአይ ምንድነው ጥቅሙ የሚለውን በደንብ አንደርስታንድ አድርጉ። ሪኢማጂን ብራንቾቹ የትም አይሄዱም። ሪኢማጂን አድርጓቸው፣ አስችሏቸው፣ አብቋቸው። ከዛስ ሊድ ማይንድ ሴት። እሱን ካደረግን ሲቢኢ does not need to become a fintech and it's not a fintech። ውድድራችሁን ከዛ አይደለም። it needs to become a learning institution powered by AI, data and customer obsession። እስከዛ አንጻር the future will not ask how big። አሁን ከ100 ዓመት በኋላ ሲቢኢ ምን ያህል ትልቅ ነበረ? ፎቁ 48 ነበር እንዴ ምናምን ብቻ ነው ይባላል። በጣም እነዚህ አሜዚንግ ነገሮች ናቸው። ሲቢኢ ግን ምን ያህል ፈጥኖ ተምሮ ሾኮቹን በሙሉ ዊትስታንድ አድርጎ ዊኒንግ ባንክ ሆነ የሚለው የወደፊቱ ትውልድ ጥያቄ ነው የሚሆነው ለሲቢኢ። ቴንክ ዩ